እንዴት ነው 10 ብር ከሆነች 11 ብር ነው የሚላለ ዘርፎቹ አውጥቶ ልጆቻችሁን እንደ ስኳሩ እንዳለቀ ማስቲካ ውጭ ሲጥልላችሁ የብር አያያዝ በጣም እና እኔም ደግሞ ብቸኛዋ ሰርቲፊካት ፋይናንሻል ፊናንሻሪ ነኝ። ኢትዮጵያኖች በጣም ጎበዞች ናቸው። ሃርድ ወርኪንግ ፒፕል ግን በጣም እንግዳ የሆኑ ያፈጠጡ ድርቅ ያሉ ሌብነቶች አሉ። እዚህ ላይ እርግጥ ላቲኖችም አሉ። ግን ስራ ስሰራ የመጀመሪያ አበሻ ነበርኩ እዛ ቤት ውስጥ። ከዛ በኋላ ደግሞ በጣም ብዙ የምሰማቸው ጥያቄዎች አሉ። አሁን እንደ ኩራት በባዶ ሳይሆን ኩራት ከስራ ጋር እንደዛም ሆኖ ግን በጣም የምንቸገርበት ነገር ምንድን ነው? ችግሩ ወደዚህ መምጣት ነው እንጂ ወደዛ መመለስ አለ። እስከ ኢትዮጵያ ወደዚህ ለሚመጡ ሰዎች አዲስ የሆኑ ሰዎች እንጂ እርምጥምጥ ያለ የተለኳኮሰ ነገር ራስን እያጠፋ እንደገና ሌላውንም ሰው ሊያበላሽ የሚችል የሚሰሩት እንደኛ 2-3 ስራ የሚሰራ ማንም የለም። ላይፍ ቀላል ነው ማለት ሳይሆን ግን ሲምፕሊፋይድ አድርገን በራሳችን አቅም ልናየው የሚገባ ነገር ነው። በጣም ብዙ ያሳለፍኳቸው ነገሮች አሉ። መጀመሪያ እዚህ ሀገር ሲመጡ የገቡበት ስታተስ እንዴት ነው ነው? ማወቅ አለባቸው። የተለያዩ ስርቆቶች የተካሄዱት በዝና ነው እና እስቲ ወደዛ ምን እንላለን? ትልቅ ሚስ አንደርስታንዲንግ ፈጥሯል እዚህ ባለው እና እዛ ባለው ህዝብ መሀል። የማስቀመጥ ችግር ደግሞ ያለበት ሰው እጁ ዝም ብሎ እጄ ወንፊት ነው ብር አይቀመጥልኝም በሄድኩበት አጠፋለሁ ካለ ማጠቃቀም እንዲሆን ይችላል። ከብዙ ነገር አንጻር ምን አይነት ነገሮች እንዲከተሉ ብለህ 0.001% በሰላም ይወጣል ይኗልና ብዙ ጊዜ ሲመጡ ወደ እዚህ ሀገር ላይ ስለዚህ በሰው ሀሳብ የሚኖርና በሙቋ የሚታጠብ አይሰማውም ትል ነበረ እናቴ ነፍሷን ይማረውና እና ኦኬ የቲ አይ እኔ እንኳን ለጥያቄ አይደለም የቲን ለማመስገን ነው። አክቹአሊ እኔ ባለሙያ ነኝ የታክስ የቲን ግን በጣም ከመጠን በላይ ነው። በጣም ነው የማመሰግንሽ በእውነት ይሄንን አሁን የሰጠሻቸው ፖይንቶች ለህብረተሰባችን በጣም አስፈላጊ ናቸው። ያው እንግዲህ ምንድነው አንድ የሆነ ተረት አለ ባለለው ይሻላል ይቅርብኝ እና ግን በእውነት በጣም ነው የማመሰግነው። ከዚህ በፊት በተለይ ስለ ስኩተር ቢዝነስ ምን ያህል ስካም እንደሆነ ወጥተሽ ስትናገሪና ስታጋልጪ ነው ብዙ ሰው አስቆሚያለሁ። እኔም ግን አንቺ ወጥተሽ ያን በመናገርሽ ብዙ ሰው አትርፈሻልና really thank you በጣም so ይሄንን ለማለት ነው። ሌላም ልሽ እዚሁ ጋር ያለሁኝ አንዳንድ ስለ አዲስ ህጎች የ2025 ታክስ ጥያቄ ያላቸው ሰዎች ካሉ እሱ እዚህ ጋር ልመልስልሽ እችላለሁ። ቴንክ ዩ በጣም ስለ ቢግ ቢዩቲፉል ቢል ብትናገር ብዙ ሰው አዲሱና እንኳን እሱ ነው ግን በቀላሉ ሚስ አንደርስቱድ ሊደረግ የሚችል ስለሆነ የእድሜ ክልሉንም የሰውን ብዙ ነገሮች በውስጡ ስላሉት እኛም እንደ ፋይናንሻል ፕሮፌሽናል በዚህም በኩል ባለፈው ሌላ ስቴት እንደዚሁ ተጋብዤ ሄድኩበት ቦታ አድምጬ ያገኘሁት እውቀት ነበረና እሱን ብትናገር ለህብረተሰባችን ይጠቅማል ብዬ አስባለሁ። ይቅርታ which one የትኛው? የቢግ ቢዩቲፉል ቢል ቢግ ቢዩቲፉል ቢል የ6000 ይቅርታ ኦኬ የ6000 ኦኬ ኤኒባዲ ሲኒየሮች ነው እንግዲህ ለሲኒየሮች ነው እሱ ሲኒየር ከ65 ዓመት በላይ የሆናችሁ ተቀጥራችሁ የሆነ በምንም የሰራችሁ ታክሳችሁን ስታሰሩ ይሄ የ6000 ብር ዲዳክሽን አላችሁ። 6000 ብር ታገኛላችሁ ማለት አይደለም። 6000 ዲዳክሽን ነው። ያ ማለት ምንድነው? ለምሳሌ 30000 ብር ኢንካም ሰርታችሁ ከሆነ ስታንዳርድ ዲዳክሽናችሁ የእናንተ የኦቨር ማለት ለሲኒየር ሰዎች ወደ 18 ብቻ መሰለኝ ስታንዳርድ ዲዳክሽናችሁ ኦን ታፕ ኦፍ ዛት ይሄ 6000 ብሩ ይቀነስላችኋል ማለት ነው። ሶ ከ30000 ብር ወደ ኦልሞስት ወደ 20000 ብር ቅናሽ ይኖራችኋል። ታክስ የምትከፍሉት ለ10000 ብሯ ብቻ ነው ማለት ነው። በፊት ግን ያችን የሬጉላር ስታንዳርድ ዲዳክሽኗን ብቻ ነበረ
የሚቀነስላችሁ። ይሄ በጣም ለአንድ ሰው ነው 6000 ሜሪድ ፋይሊንግ ጆይንትሊ ደግሞ ስታደርጉት 12000 ብር ይሆናል። አክቹአሊ በአጋጣሚ ዛሬ እንደውም ለሰው ሰርቼ በጣም ደስ ያላቸው ብዙ ብር አግኝተው ማያውቁ ነበረ። ዛሬ ከ3 ነው ከ4000 ብር በላይ ተመላሽ ይሆንላቸው ማመናቀቷቸው ነው የተደሰቱት። ያው ሰኞ ነው በእርግጥ የሚጀምረው ታክሱ፣ ግን ያው ቀደም ብለው እየተዘጋጁ ያሉ ሰዎች አሉ። ይሄ አንደኛው ቤኔፊት ነው ለሲኒየር ሰዎች ማለት ነው። እድሜያችሁ ከ65 ዓመት በላይ ከዲሴምበር 31 2025 በኋላ ማንኛውም ያው ከዲሴምበር 25 በኋላ 65 ይሆናችሁ ማለት ነው። ሶ ይሄን እናንተን የሚጠቅማችሁ። ሌሎች እንግዲህ ደግሞ ኦቨርታይም የምትሰሩ ሰዎች ለእናንተም ቤኔፊቶች መጥተዋል። ከነዚህ ውስጥ ማለት እንግዲህ ኦቨርታይም ከሰራችኋቸው ሰዓታቶች ከተከፈላችሁ ብር ላይ ማክሲመም 12500 ብር ድረስ ዲዳክሽን ይኖራችኋል። ማን ነው ዲዳክሽን ይኖራችኋል? ለዛ ብር አትከፍሉም። ዲዳክሽን ሳይሆን ለዛ ብር አትከፍሉ። አሁንም አንደርስታንድ አድርጉ እሺ። ለዛች ለተከፈላችሁ ለምሳሌ ኦቨርታይም 12000 ብር ተከፍሏችሁ ከሆነ ለዛ ለ12000 ብሩ ኦቨርታይም ታክስ አትከፍሉበትም ነው። ግን ያ ኢንካም ዛሬ አንድ ጥያቄ መጥቶልኝ ነበርና ያ ኢንካም ያሳያል። ይሄ ለምሳሌ ቤት ስትገዙ ለምሳሌ 40000 ብር ሰርታችሁ ከሆነ ያውን ቀደም ያልኳችሁ 12000 ብሩ የኦቨርታይም ነው 28000 ብር ነው የሚመጣው ለታክስ የምትከፍሉት ማለት ነው። ግን ስቲል ሾው የሚያሳየው የእናንተ ኢንካም 40000 ብር ነው እና እሱን እንዳትሸወዱ ያው ማለት እንድታውቁት ያህል ነው። አንዱ ይሄ ነው። ሌላው ደግሞ በጣም ደግሞ ያው እንግዲህ እኔ የምኖረው ላስ ቬጋስ ነውና ላስ ቬጋስ ውስጥ ብዙ የህብረተሰባችን በእህቶቻችን በዲለር ስራ ላይ የተሰማሩ ናቸው። ያው ወንድሞችም አሉ የሚሰሩ እና ዲለሮች እንግዲህ እዚህ ታክስ ያው ኢንካማቸው ቲፕ ነው በብዛት እና ለዲለሮች ምንድነው የመጣላቸው ከተከፈላችሁ ላይ የ25000 ብር ለዛ ለ25000 ብር ታክስ አትከፍሉበት which is 10% እንኳን ቢሆን ወደ 2500 ብር እዛ ጋር ታክስ አዳናችሁ ማለት ነው። ሶ ይሄ በጣም ሂውጅ ነው። በተለይ ላስ ቬጋስ ነዋሪዎች በዲለር ስራ ያላችሁ በዌይትረስ የምትሰሩ በዌይተር ያላችሁ ታክሲ ተቀጥራችሁ ሊዝ የምትሰሩ አይደለም። ታክሲ በተቀጥራችሁ ደብሊቱ የሚከፈላችሁ ምክንያቱም ቲፕ ኮምፕላያንስ ስላለባችሁ ማለት ነው። ለእናንተ ይሄ ሁሉ አዲስ ህግ ነው። በጣም የሚጠቅም ህግ ነው። I hope everybody this year ብዙ ደህና ብር ያገኛሉ ብዬ አስባለሁ። ሌላ ቻይልድ ታክስ ክሬዲት ደግሞ ከ2200 ሆኗል። እዚህ ጋር ግን ይሄ ሌላ ደግሞ I'm sorry earned income ይቅርታ earned income credit የሚባል ሌላ based on your income based on your family size የሚሰጥ ብር ነው ከአይአርኤስ። ግን ችግሩ ምንድነው መሰላችሁ? ይሄ ደረጀ ታክሱን አሰርቶ በሁለት ልጅ 10000 ብር ተሰጠው የሚባል ሰምታችሁ እናንተም ያንን 10000 ብር ታገኛላችሁ ማለት አይደለም። እንዳልኳችሁ ነው based on your income። ኢንካማችሁ ከፍ ካለ ኳሊፋይ አትሆኑም። ኢንካማችሁ ደግሞ ሎም ከሆነ ኳሊፋይ አትሆኑም። በዛች ብራኬት ውስጥ ካልሆናችሁ በስተቀር አሁን ደረጃ ያገኘውን 10000 ብር እናንተም ኳሊፋይ ትሆናላችሁ ማለት አይደለም። እሱን አሁን ቀደም የት እንዳለችው ነው። ታክስ በጣም ብዙ ኮምፕሊኬትድ ነው። ሶ ታክስ የሚሰራላችሁ ሰው ኤክስፕሌን ሲያደርግላችሁ ኤጁኬሽን ለመውሰድ ሞክሩ። ውጪ የሰማችሁትን መታችሁ ለታክስ ሰራተኛው በርደን አትሁኑበት። እሷ እንዳለችው ነው። እኔ ለምሳሌ 2000 ነው የሚመለስልህ ብዬው አንድ ሰው ቀርታ 2000 ነው የሚመለስልህ ብዬው ሌላ ቦታ ጃን ወይ ደግሞ ሆዜ የሚባል ሰውዬ
4000 ነው የሚመለስልህ ካለ ያ ማለት 2000 ብሩ በሮንግ ዌይ ነው የሰራለ። ስለዚህ ቀደም የቲ እንደ ኤክስፕሌን እንዳደረጋችሁ ነው when it comes retire ስታደርጉ ዛሬ ያልከፈልከው ታክስ ነገ hurt ያደርጋል። እኔ የሰራውልህ በትክክሉ ነው። of course I'm not perfect ልሳሳት እችላለሁ ብዬ ግን their tax usually የትም ማሰራው ዛሬ ላስ ቬጋስ አሰራው ወስደህ አላስካ ብታሰራው የበተለ የW2 ኢንካም ተከፋዮች የፔኒ ለውጥ አይመጣም። የፔኒ ለውጥ አይመጣም። ማንም ሰራው ማንም በርግጥ ሰልፍ ኢምፕሎይድ ሆናችሁ የ99 ተከፋይ ሆናችሁ ሰልፍ ኢምፕሎይድ ሆናችሁ ኦፍ ኮርስ እዚ እኔ ምናልባት 10000 ብር ታክስ ትከፍላለህ ልልህ እችላለሁ። ሌላ ቦታ ደግሞ ሄዳ 5000 ብር ታክስ ሊያስከፍልህ ይችላል። አይ ጋር እሱ ኦኬ። በተረፈ ግን በW2 ኢንካም ግን እኔ ሰራሁት አላስካ ሄደህ አሰራሽው ለውጥ የሚያመጣ ነገር የለም። የፔኒ አንሌስ ሮንግ ዌይ አሁን በዚህ በቲክቶክ ላይ ምናልባት አንዳንድ ሰዎች አንዳንድ አይዲያ የሚሰጡ አሉ። W2 ተከፋዮችን ለምን ቢዝነስ ላይሰንስ አወጣህ ለምን በቢዝነስ ሎስ አርክ ያለው ብለ እሱን ለምን በዛ መንገድ የሚባል ነገር አለ። ኦኬ which is እሱም ኢሌጋል ነው። ቢዝነስ ከሌለ ቢዝነስ ሎስ አድርግ ያለው ብለ መሙላቱ ራሱ ኢሌጋል ነው። አይዙኝም አይደለም ሳማው አሁን ወደፊት ኤቭሪ ታክስ ሪተርን ኦዲት ያርጉታል ብዬ አስባለሁ። ለምን አሁን ኤአይ መጥቷል። ምክንያቱም ኤአይ ሂክን ነው 350 ሚሊዮን ህዝብን ያለው 100,000 ኤአይ ሴትአፕ ቢያደርጉ የእያንዳንዱን ሰው within a day they can find out. so አሁን you guys you need to be careful በቃ በጣም የምንጠነቀቅበት especially foreigners በጣም የምንጠነቀቅበት ሰዓት ነው። ምክንያቱም thereafter አሁን አለ እንግዲህ መቼም ሲቲዝን ወስደን እንኳን አሜሪካ የሆነን ኮንስቲቲዩሽን እንኳን ፕሮቴክት እያደረገን they went too far። ስለዚህ አሁን በአሁኑ ሰዓት ራሳችሁን የምትጠቁበት ሰዓት ነው። ሲቀጥል ታክሳችሁን በስርዓቱ መክፈሉ በጣም ብዙ ቤኔፊት አለው። ናሮሊ ሪታየርመንት አይደለም። ብዙዎቻችን ቤተሰቦቻችን እናመጣለን አይደል እንዴ? ስናመጣ ምንድነው መጀመሪያ የሚጠይቁት? ኢንካምህን ነው። በራስ ኢንካም ለምን አታመጣም? ለምን ሄደ ሌላ ሰው ጓደኛህን ቤተሰብህን ለምን አፍደብት ማን ነው ሰፖርት ለምን እንዲሞላ ትፈልጋለህ? በራስህ እኮ ማምጣት ትችላለህ። ለምን ዛሬ ታክስ ከፈልክ? ግን ካልከፈልክ ይሄው ዛሬ እኮ አገራችን የቪዛ እንትን የቆመበት ምክንያት ምንድነው? እንግዲህ ያሉ ነው እኔ ቁጥሩን የሰማሁት 47% Ethiopians they are taken welfare. Excuse me, that honestly that really make me sick. 47% Ethiopians የሚወስዱ ከሆነ that የኔ shame ነው ለኔ honestly እንደሰው። ምክንያቱም ማጆሪቲው መስራት የሚችል ሰው ነው ማጆሪቲው። of course there are people አሉ በልጆቻቸው ምክንያት መስራት የማይችሉ ሰው ያመማቸው ሰዎች አሉ። ምንም እግርና እጅ ይዘሽ ቁጭ ብላችሁ ግን ይሄንን ስታደርጉ ዛሬ ይሄው ለብዙ ለሚሊየንስ ህዝብ ግን እንትን ነው ይሄው ነው ፈተናን የመጣው። so yes እኔ upfront ነው የምናገረው። people are they don't like it ግን እኔ I have to tell you ይሄ በጣም እኔ I'm serious እውነቴን እኮ ነው የምልህ። በጣም ነው በጣም የደነገጥኩት። 47% that is a lot እኮ እንዴ that is a lot። ደግሞ የኢትዮጵያኖች እንትንም አይደለም we all hard workers ነን። of course የገንዘብ አያያዛችን ከኔ ጭምር ነው ኤክስፒሪየንሱም ስለሌለን አያያዙ ላይ አናውቅበትም እንጂ ብዙዎቻችን we are hard worker very hard worker ታማኞች ነን ብዙዎቻችን ብዙዎቻችን ኢትዮጵያን ውስጥ I don't know በየካምፓኒው እኮ በጣም የምንመሰገን ነን ብዙዎቻችን። ግን በዚህ ልክ እኔ እንደዚህ ኢትዮጵያኖች እንዲያረጋሉ ነው ብዬ በጣም ነው ከበደኝ። ምናልባት ቁጥሩን ኤግዛጀሬት አድርገው ሊሆን ይችላል አላቅም። ግን ከሆነ ግን ያሳፍራል እንደ ዜጋ እንደ ኢትዮጵያዊ። so
ይህንን ነው ልል የምችለው። ሌሎች እንግዲህ ምንድነው አዲስ የታክስ ቤት ያላችሁ ቤት የገዛችሁ ሰዎች ለምሳሌ በ22 23 24 25 ሃይ ኢንተረስት በነበረበት ሰዓት ላይ የገዛችሁ ሰዎች ዘንድሮ በጣም ይጠቅማችኋል በታክስ እንትን ላይ ስራ ላይ። ለምሳሌ አሁን የዛሬ አመት በ2025 ታክስ የተሰራው 2024 ነው። በዛ ጊዜ የሞርጌጅ ኢንተረስት እና ፕሮፐርቲ ታክስ ማክሲመም አላው የሚያደርጉት የነበረው 10,000 ነው። 10,000 ብር ነበረ። አሁን this year it went up all the way to 40,000. ይሄ በጣም በቃ በተለይ አይተማይዝ ማድረግ የሚችሉ ሰዎች በጣም ሄልፕ አውት ያደርጋል። ምክንያቱም ላስት ይር አሁን ያየሁት አንድ ሞርጌጅ ኢንተረስት የሰው የከፈላል 17,000 ነው የከፈለው። that's a lot. on top of that property tax ሲጨመርበት on top of that donation ሲጨመርበት on top of that የዲኤምቪ የከፈለው ሲጨመር on top of that ምናልባት ሆስፒታል ሐኪም ቤት ሄዶ ኮፔ የከፈለው ሲጨመር ለታክስ ፕሪፔረር የከፈለው እነኚህ ሁሉ ሲጨማመሩ ወደ 25,000 26,000 ብር ይገባል። ስታንዳርዱ ዲዳክሽኑ 15,000 ነው ዘንድሮ የሲንግሉ ዳሚስ 10,000 ነው 11,000 ብር ጨመረለት ማለት ነው ዲዳክሽኑ። ሶ በጣም ሄልፕ አውት ያደርጋል ይሄ። እሱን ወደ ታክስ ለሚሰራላችሁ ስትሄዱ የሞርጌጅ ኢንተረስት ወረቀታችሁን ቤት ያላችሁ ሰዎች ይዛችሁላቸው ሂዱ። እናንተ ካልሰጣችኋቸው አያውቁትም። ቤት አለ ምናምን ለምን ቢዚ ነው አሁን ታይሙ ቢዚ ስለሆነ የተሰጠውን ወረቀት ነው ያ ሰው ከሰራተኛው ሰርቶ የሚሰጥ። ስለዚህ ሞርጌጅ ኢንተረስት አለኝ እንዴት ነው ብላችሁ ለታክስ ሰራተኛ ማሳወቅ አለባችሁ። አንዱ ደግሞ እሱ ነው ቤኔፊት የዘንድሮ ታክስ እንትን ማን ነው የትራምፕ አዲስ ወግ። ሌላ ደግሞ አንድ ደግሞ የረሳሁት ምንድነው በ2025 የወለዳችሁ ልጅ የወለዳችሁ ትራምፕ ቤቢስ ነው ትራምፕ ስሙን ረሳሁት በጭንቅላት ላይ ለ 1,000 ብር በ1,000 ብር አካውንት ይከፍትላችኋል። እናንተ እዛ ላይ ኮንትሪቢዩት እያደረጋችሁ ወደፊት እስከ 18 አመት ድረስ የማይነካ ነው። 18 አመት ሲሞላ ነው ልጁን ያንን ገንዘብ መንካት የምትችሉት። እሱ አንድ የመጣ ሌላ ጥቅሞች ናቸው። ከዛ በተረፈ አክቹአሊ ይሄ እንኳን አዲስ አይደለም፣ ግን ልጅ ማነው ጋብቻ ህጋዊ ጋብቻ ያላችሁ ባለቤታችሁ ያው ወንድሚውን ሴት አሜሪካን ያልመጡ ካሉ እናንተ አሜሪካን ሀገር የሰራችሁ ካላችሁ ታክሳችሁ ላይ ያ ሚስታችሁንም ትሁን ባላችሁን አብራችሁ ፋይል ማድረግ ትችላላችሁ። ህጋዊ ነው፣ ግን ፕሮሰስ አለው። የሚጠየቁ የሚሟሉ ዶክመንቶች አሉ። ያ ደግሞ ለምን ይጠቅማችኋል? ታክስ ሪተርናችሁን ገንዘብ ሲመለስላችሁ ሞር ነው። ታክስ የምትከፍሉም ከሆነ ትንሽ ነው የምትከፍሉት። ሌላ ደግሞ ለኢሚግሬሽን ፕሮሰሱ ይጠቅማችኋል። አክቹአሊ ይሄን ቪዲዮ ሰርቼ ፖስት አድርጌዋለሁ። ይሄንን ለማለት ነው። ትትዬ ግን I swear no milish, I am proud of you. Really, I'm proud of you. እናቴ ግን ያው የምኖረው አሜሪካ ስምሽን አላውቀውም። ባለፈው ሳምንትም አንድ ወንድም ከሂውስተን ነው መሰለኝ ታክስ ፕሮፌሽናል አምጥተሽ እሱንም ስታወያይ አይቻለሁ። ቀጥይበት። እንግዲህ የሰማችሁም እግዚአብሔር ከእናንተ ጋር ይሁን። እንግዲህ መልካሙን ያሰማን። አመሰግናለሁ። ቴንክ ዩ። አሜን። እኔ አንድ ጥያቄ ያለኝ ካልካቸው ውስጥ ለምሳሌ አንድ ባልና ሚስት አንድ ላይ ፋይል ለማድረግ ባልየውም ይሁን ሚስትየውም እናቶቻችን ይሁኑ አባቶቻችን ቢያንስ ከ12 ወር 6 ወር ከኛ ጋር የእኛን ቀለብ ሲበሉ በእኛ ጣሪያ ስር ሲኖሩ ውስጣቸውን ከበር እንዳደረግን ሚኒመሙ 6 ወር ነው ብዬ አስባለሁ። ያንተ ኤሪያም ቢሆን የማውቀውን ነገር ነው ማነሳልህ እና እነዚህ ሰዎች ውጭ ሆነው እዚህ ቤት የዚህ ቤት መብራት አይጠቀሙም፣ የዚህ ቤት ፍሪጅ ወይም የዚህ ቤት ምግብ አይደለም የሚበሉት እና ይሄ ሩቅ ሀገርም ሆነው ፋይል ማድረግ ትችላላችሁ የሚለው ነገር የዘንድሮ ነው። አሁን በፕሬዚዳንት ትራምፕ ማለት ነው። አሁን ፎሪነር ያለው የነበረ ነው በአክቹአሊ ምክንያት ምን መሰለሽ እኛ ታው ታክስ የምንሰራ ሰዎች ፕሮሰሱ ብዙ ነው። እሱን ስታረጊ ገባሽ W7 የሚባል ፎርም አለ።
እሱን ሞልተሽ እሱ ተሞልቶ ያ ሚስትም ትሁን ባል እዛ ውጭ ያለው ሰው ፈርሞ መልኮት እንደገና ያዝ የሚሞላው ሰው ሞልቶት በወረቀት ነው የሚጠየቁ ዶክመንቶች አሉ አብረው ተያይዘው ነው ወደ ለሚስት ነው ይሄ ለሚስት ወይ ለባል ነው እሺ ልጅን አይመለከትም ሚስትን አይመለከትም ኦኬ ሚስትን ብቻ ሚስትና ባልን ብቻ ነው የሚያመለክተው ልጅን አይመለከትም እናትን አይመለከትም ወንድምን አይመለከትም so አሁን ላልሽው yes when you are dependent sound dependent ታደርጊ ከሆነ አንድ ሰው dependent በስርሽ የምታረጊ ከሆነ ያንን ሰው ከ6 ወር በላይ መርዳትሽን ማንነው መርዳት አለብሽ በቃ ከ6 ወር በላይ አለበለዚያ ዲፔንደንት ማድረጋችሁ አሁን ያው እንደ ኢንፎርሜሽን ነው እንደምንናገረው በተለይ ስለ ዲፔንደንት እንጂ ያልተ ዲፔንደንት ያልሆኑትንም ሰዎች አው ተደርገው የሚሞሉበት ሰዓት ነበር አለም ይኖራል ወደፊት እሱን እንግዲህ አዋያሬስ እንትን ይበለው እሱ ለውስጥ ውስጥ አልገባም ግን አሁን ላልሽው ጥያቄ ሚስትና ባልን ብቻ it doesn't include anybody okay so ፕሮሰሱ ነው በመጀመሪያ አመት አሁን ለምሳሌ ገምዘድሮ ብቻ የሚያደርግ ከጀመሩት እነኚህ በፔፐር ነው የሚላከው አይቲን ነምበር ነው የሚወጣላቸው የሚወጣላት ወይ የሚወጣለት ከወጣ በኋላ ዘንድሮ ከያን አይቲን ነምበር ይዞ የሚቀጥለውን አመት ግን ኤሌክትሮኒካሊ ፋይል ማድረግ ይችላል no it's not going to be right away የሚሰጥ ብር ወይ ደግሞ የሚያልቅ ነገር አይደለም ፕሮሰስ አለው ግን ሄልፕ አውት ያደርጋል በጣም ሄልፕ አውት ያደርጋል የነበረ ነው እንዳልኩሽ እኛ እዛ ፕሮሰስ ውስጥ መዳን ፈልግም ያው ቶሎ ሰርተሽ ነው ገባሽ እቺ 3 ወር ነች ያው የኛ የመህር ጊዜ ናች እቺ የመህር ጊዜያችን ስለሆነች ወነ ኮንቲኒው ቶሎ ሰርተን የሚቀጥለውን ከክላይንት ነው ለማስተናገድ ምን ሄደው ያ ላይክ ሆነ ግን ተልቆ ምን ተብሎ ምናምን የብዙ ፕሮሰስ ስላለው ይሄን ኢንፎርሜሽን አክቹአሊ የሚገርምሽ ነገር ብዙ ያጋራን እግዚአብሔር ይስጠውና ማን ነው ስሙን አላውቀውም ግን ሂውስተን ያለው የታክስ ፕሮፌሽናል ነው ላስት ዊክ ያመጣሽው አቶ ዘመን በቃ እሱ ነው እንትን ያደረገው እሱን ያስታወሰን ያው እንትን ፎሎ ብትደራረጉ ኮኔክት ብትደራረጉ ቆንጆ ነው he's a very professional ለማለሽ እኔ እዚህ ስራ ላይ almost 14 አመት በላይ ነው ያገለገልኩት but he is very knowledgeable ነው እና ምል ፎሎ አድርጉት እሱንም ሪልቲ ጥያቄ ካላችሁ ላስ ቬጋስ ያው እንግዲህ ነው ኢንሹራንስ በሉ ዲጄ ባላለው ያው ብዙ ሰው ያቀኛል እዚህ ስልኩ ቁጥሬንም ከፈለጋችሁ ባይ ላይ አለ ለማንኛውም ጥያቄ ኢሚግሬሽንም ብትሉ የታሄ ኢንሹራንስ የአውቶ ኢንሹራንስ ጥያቄ ካላችሁ ለዚህ ሁሉ ያው ጥያቄዎች ምችለውን ያው ካለኝ ዕውቀት ነው እንደ ቲቲ እንደ የሞላ እንደዚህ እስከዚህ ድረስ ጣራ ድረስ የነካ ዕውቀትን ባይኖረኝ ባለች መርዳት ፈልጋለሁ ቅድም አንድ ነገር ረሳሁኝ ቅድም አንድ ነገር እየሰማሁሽ ነበረ አንድ ልጅ ግሪን ካርድ ጠፍቶበት ይሄን ሀል ብር አምጣ ተብሎ ምናምን ብለሽ የተናገርሽ is really በቃ ልቤን ነው ያመመኝ ነው ማለት አንስተል እኔ ራሴ ትላንትና ያጋጠመኝ ነው የምናገረው ይሄን ታሪክ ትሩ ስቶሪ ነው ኦኬ የኛ ሰው እውነት ለመናገር በጣም ሲበዛ ተጨቃክኗል እኔ አንድ ሰው እጁን ሬዝ አድርጎ ዲጄ እንዲ አን አስከፍሎኛል የሚል ይመጣል ብዬ አላስብም አላደርገውም በስተት አውቄ አይደለም በስተት አላደርገም ኦኬ ሪዝነብል የሆነ ፕራይስ ቻርጅ ላደርግሽ ይችላል ከዛ በተረፈ ግን ይሄ እኔ ነው እንትን ይወጣ ነገር በስተት አላደርገው በስተት ነው ሰው ነኝ በእርግጥ ልሳሳት ይችላል ከዛ በተረፈ ግን ትላንትና ባልና ሚስቶች መጡ ነው አክቹአሊ ደወሉልኝ እንደዚህ ፈልገ ነበር ኢሚግሬሽን እንደዚህ ምናምን ኦኬ ያ ነው አልኳቸው መጡ ምንድነው ስላቸው አይ የሁለት አመት የተሰጣት ነበረ በሚስትየው ግሪን ካርዷ የሁለት አመቷ ማርች ላይ ነው የሚያልቀው አለችኝ ኦኬ ኖ you have to file I-751 ይባላል እሱን መሙላት አለብሽ ሞልተሽ ኤቪደንሶችን አርገሽ መላክ አለበት አልኳት እና ስንት ነው የምታስከፍለው ይሄን ያህል ብር አልኳት እንዴ እርግጠኛ ነህ አለችኝ አዎ ምን ነው አይ ሌላ ቦታ ሄጄ 400 ብር ብለውኝ አለችኝ excuse me አልኳት it's only 2 form ነች 2
two page ነች የምትሞላው ኦኬ $400 አርስና ፌር አይደለም በቃ ይሄን ያህል ነው ሰው የተጨካከነው ይሄ ብቻ እንዳይመስላችሁ የሚከፈለው ለዚህ ለi751 የሚከፈለው ፔፐር የምታረጊው ከሆነ 750 ነው ኦንላይን ካደረግሽው 700 ብር ነው ጋስዋት እነዚህ የተባሉት ሌላ ቦታ ላይ 1400 ለፎርሙ ትከፍላላችሁ 400 ብር ደግሞ ለጄ ትከፍላላችሁ ተብለው ቁጭ ብለው ኦልሞስት ፎርሙ ሞልተው ጨርሰው ላስት ሚኒት ነው ሲቆይባቸው ሌላ ሰው ጋር ደውለው አረባካችሁ የምታቆሳለ ብለው በሰው ደውለው ነው እኔ ጋር ያተረፋቸው ማለት ነው ይሄን ያህል እንደዚህ መጨካከል እኔ I don't know እንዳልኳችሁ ነው I'm not perfect I'm a human ልሳሳት እችላለሁ ግን እንደዚህ ወርጄ ምልሽ እንደዚህ ጭካኔ ስናፌር አይደለም ነው ስናፌር አይደለም ቬጋስ ውስጥ ደግሞ ባለሳሳት ሁለት ናቸው መሰል ሎየሮች ያሉት ምንድነው በህጉም ተምረው ጠበቃዎች አሉት ሁለት አሉ እነሱም የኢሚግሬሽን ብዙ የሚሰሩ አይመስለኝም ግን እነሱ ናቸው ያሉት ሌሎቻችን በኤክስፒሪየንስ ነው በማንበብ ነው ምንሞላው ኦኬ ግን ለዚህ እናላ እኔ አይስሩ አይደለም ማንንም ሰው አይስራ አልጣኝ መስራት አለበት ሰው ምክንያቱም ቤት ኪራይ አለ ራሴ ኑሮ አለ ምን አለ አንደርታና ግን ይሄናል እንደዚህ የወረደ እንደዚህ ሰው ልጅ ማድረግ የራስን ዜጋ እኔ ፌር አይደለም ቀደም ያነሳሽው ፖይንት ላይ ለመጨመር ነው አይበቃኛል በጣም አመሰግናለሁ እንደናምሹ ኦኬ ናይ ጥሩ ነው ማለት አሁን ውጭ ሀገር የሚኖሩ ሚስቶች ያሏቸው ግን ማአት ኮምፕሊኬትድ የሆነና የተለዩ ፎርሞችንም ያነሳሳልና 6013 የሚባለው ፎርም አለና በጣም ግሬ ኤሪያ ያለውና አንዳንድ ጊዜ ሰዎች በቃ እኔም ሚስቴን እኔም ከሌላ አስመዝግቤ ምናምን የሚለው ነገር ውስጥ ሁሉ እንዳይገቡ በቂ ዕውቀት ሳይኖራቸው እነዛን ነገሮች ለመንካት ባይሞክሩ ጥሩ ነው ግን በደንብ ሪሰርች ያስፈልገዋል እሱ ነገር ያ ያንተ ኤሪያ ነው ግን አንተ የተናገርክን የሚያየው ነበርና ቻት ጂፒቲም ላይ በጣም ሰፋ አድርጎ ይናገራል ስለዚህ ሁኔታና ግሪን ካርድ ኖሯት እዛ ሀገር የምትኖር ከሆነ ይቻላል ይላል ግሪን ካርድ ከሌላት ግን ሊያደርግ አይችልም እሱ እዚህ ሆኖ he can file jointly ግን ሴትዮዋ ሶሻል ሴኩሪቲዋ ምንም ከሌለ ደግሞ እሱን ራሱን የቻለ ግሬ ኤሪያ እና ዴንጀረስ ኤሪያ አለው እዛ ላይ ለማንኛውም እና በዛ ሁኔታ ውስጥ ያሉት በጥንቃቄ ማየት አለው አይ ቲቲ አይ አግሪ with you እኔ አሁን ቀደም ብላችሁ ነበር ማነች ኑሮ በዘዴም ቀደም ስትሉት ነበር እኔም ባልኩት ብቻ አይደለም ጊዜው ቴክኖሎጂ ነው በቃ ነው there is ብዙ ወይ ኢንፎርሜሽን ሪሶርስ የምናገኝበት ጊዜ ነው ያለ ነውና አሁን ይሄንን አሁን እንዳልሽው ጉግል ላይ ቻት ጂፒቲም ቢሆነ ወሬ ጉግል ኤአይ ምንም ቼክ አድርጊው ግን እንዳልኳችሁ እኮ ነው ቀደም ተናግሬያለሁ ፕሮሰስ አለው እስናገነቢ እንትን አይደለም ይሄ ምን ብሎ እንደ ማንኛውም ታክስ እሷ ይሄንን አልኳችሁ W7 ፎርሙን እሷ ከዛ ፈርማ መምጣት አለበት እንደገና ይሄ ዚባልየው ነው ምስየው ፈርማ ነው እንደገና ፋይሉ የተሰራው ታክስ አብሮ ታይዞ አይቲን ነምበር IRS ኢሹ የሚያደርግላችሁ ኦኬ ይሄ አልኳችሁ ሌጋሊ ሜሪድ ለሆናችሁ ብቻ ነው ኦኬ legally married ለሆናችሁ ነውና you can see it actually ያው እንዳልኩሽ you can search ያርጉት so by the way ፋይል ሲያደርግ እኮ እንዳልኩሽ በወረቀት ነው ወረቀት ሆነ ስለሆነ IRS ጋር ስለሚሄድ either they said no or yes ነው ሌላ ነገር የለውም ኦኬ ስለዚህ እሱንም አሁን እንትን እንዲሉ እንድታውቁት ብዬ ነውና automatically electronically ፋይል የምታረጊ ቢሆን yes of course it might be ይሄን ሼዲ ነገር ሊኖረው ይችላል ሊያስፈራ ይችላል ግን ይሄ ፋይል የሚደረገው በወረቀት ነው ወረቀቱም ተሞልቶ የሚላኩ አብሮ ዶክመንቶች አሉ and then እነሱ ናቸው አይቲን ነምበር የሚያወጡት ተስናት ሶሻል ሴኩሪቲ ሳይሆን አይቲን ነምበር ነው የሚወጣው ያው ከዛ በኋላ በየአመቱ ግን he have a right to file it like I said it's not going to be እንደዚህ easy እንደ ማንኛውም ታክስ ስራ ኢዚ ነው ብዬ አይደለም ያልኩት so ያው እንዳልሽው
እንትን ኢንፎርሜሽኑ ለታክስ ሰራተኛው ተውለትና ታክሱ የሚሰራው ሰውዬ የሚሞላውን ፎርም ሞልቶ ምናምን ራሱ ይጨርስላቸው። በራሳቸው ግን እንዳይሄዱና ያው ኖ የሚባሉት ባይ ዘ ዌይ ኤኒዌይ ኤንድ ኦፍ ዘ ዴይ አይ አትችልም ወይ አትችይም ነው ወን አናዘር የሚመጣ እንትን የለውም ኮንሲኩዌንስ እሱን ለማለት ነው። ልክ ነሽ ቲቲ ቴንክ ዩ በጣም You're welcome. Thank you so much, DJ. ሴፍ አድርጉ ምንም ኢንፎርሜሽን ያው ማየት Thank you so much, DJ. ሴፍ አድርጉ ምንም ኢንፎርሜሽን ያው ማየት ብቻ መስማቱ ጥሩ ነው። ምክንያቱም አንድ ኢንፎርሜሽን መስማት ራሱ አንድ ትልቅ ነገር ነው። ከዛም በተጨማሪ ደግሞ እሱም እንዳለው የቲም ኔም ሁላችንም እንደምንለው ቬሪፋይ ያደረጋችሁ ደግሞ በጉግል ላይ ቼክ አድርጉ። ብዙ ሰዓት እንዳንወስድ ወደ ዳጊ እንሄዳለን። ዳጊ ጤና ጥያቄ አለ? አመሰግናለሁ ቃልዬ የቲ በጣም ነው እናመሰግነው። ከመጀመሪያ ጀምሮ በጣም ሰምቼዋለሁ። በጣም ደስ የሚል ነው ማለት እንግዲህ 39 ዓመት አሜሪካ ውስጥ ማለት በፕሮፌሽናልም ስራ በቢዝነስም በጣም የካበተ ለብዙዎች ሌሰን የሚሆን እንትን ነውና በጣም በጣም ድንቅ ጊዜ ነበርና ባላለቀ ብለን ነው እንግዲህ ኦልሞስት እኔም ኢስተርን ታይም ላይ ነኝ እስከ ሚድናይት አልፏል እየሰማና ስፔሻሊ አዲስ የመጡ ሰዎች ቢሰሙት እዚህ ያለው ያው አውቆ ነው ሊያጠፋ የሚችለው ማለት የቆየው ሰው አዲስ የመጣው ግን እንዳለችው ብዙ ስካመሩ ብዙ ነገር ስላለ ኤክስፖዠርም ስለሌለ አዲስ ካልቸር አዲስ ላይክ የኢኮኖሚ ሲስተም ነው የስራ ሲስተም ነው ኤቭሪቲንግ አዲስ ነውና የቲ ሌላ ጊዜም ገብታ እንትን ብትሰጠና አቤላ እየጻፈ ነበር ነው በመጽሐፍ አርጋ እንትን ብትለው ያልና እኔም ሼር አድርገዋል። ምክንያቱም ሲምፕል ቱ ኮምፕሌክስ ስለሆነ ከቀላሉ ብዙ ሰዎች ማይነር ከሚሉት ነገር አንዳንድ ሰው ሊያውቅ ይችላል። አንድ ሰው አወቀ ማለት ሁሉም ያውቀዋል ማለት አይደለምና እሷን ቀለል አድርጋ ስለ ባንክ ምናምን ስትናገር እዚህ መጥቶ እንደ ኢትዮጵያ አይደለም አይደል ባንክ አካውንት እንኳን ለመክፈት ኢትዮጵያ እና እዚህ ያለው ኮምፕሌክስ ይለያያል። አንዳንዴ ቻርጅ ያደርጉሻል ሳታውቂ ሄደሽ ዝም ብለሽ ከፍተሽ እኮ እነሱ በየወሩ ቻርጅ ያደርጉሽ ነው። ምክንያቱም ሚኒመም ዲፖዚት አድርግ የሚሉሻል ያን ካላረግሽ ቻርጅ ያደርጉሽ ይሄዳሉና ብዙ አይነት ስለ ክሬዲት ካርድ አጠቃላይ ፋይናንስ ላይ ብዙ ሌሰን ያስፈልገናልና በጣም የሚገርም ስለ ትሬዲንግ ያነሳሽ ስለ ስታክ ማርኬት ያነሳሽውን በጣም እየሰማው ነበርና በጣም አንዱ ብዙ ሰው የሚያጨቃጭቅ እንትን ነበረ ስፔሻሊ እና በእውቀት ቢገባበት እንደሌሎችም ያው ድፍን አላረገችው ማለት በነገሩ ላይ እውቀት ያለው ዲቴል አንብቦ ያመጣ ሰው ሲያወራ ደስ ይላል። አንዳንዱ ሁሉ ነገር አያስፈልግም ብሎ ነው የሚለው፣ አንዳንዱ ደግሞ አይ የሚያውቀው ሰው በተዘጋጀበት ሰው ኢኮኖሚውን ቢዝነስ ፖለቲክሱን ማወቅ ያስፈልጋል ያለ ዲቴል ያለውን ነገር ነውና እንደዚህ እንትና እኔ ጥያቄ በአሁን ሰዓት ካረንትሊ ካለሽ ልምድ ሰርቲፋይድም እንደመሆንሽ አሜሪካ ውስጥ ረጅም ጊዜ ቆይተሻል፣ ፋይናንስ ላይ ኮንሰልት ታደርጋለሽ፣ ብዙ ኬዞችም ታያለሽና ኢንቨስትመንት ነው ሪኮመንድ የምታደርገው ትሬዲንግ ላይ ሰው እንዲገባ የትኛውን ነው ሪኮመንድ የምታደርገው? ቅድም ሜንሽን አድርገሽልናል፣ ግን አንቺ ሰጀስት የምታደርገው ስፔሻሊ አሁን ባለው ኢኮኖሚ ያው ስቴቢሊቲ የፖለቲካ ኤቭሪቲንግ ያው ማተር ያደርጋል አይደል በጣም ፍላክቹዌት ስለሚያደርግና እንዳንቺ ኤክስፒሪየንስ የትኛው ላይ ሪኮመንድ ታደርጊ? ኢንቨስትመንት ወይ ትሬዲንግ? የትኛው ላይ ትሬዲንግ ላይ ግባ ከተባለ የትኛው ላይ ግባ? ሰው ክሪፕቶ ይላል፣ ስታክ ማርኬት ይላል፣ ብዙ ነገር ብዙ ያው በየሚዲያው አንዳንዱም ዴቭ እየጻፈ ነበር 500 ቻርጅ ያደርጉ እና ሰለጥናለን ምናምን የሚሉም አሉና ብዙ ነገር ስላለ አንቺ እንደ ባለሙያ የትኛውን ሰጀስት ታደርጊያለሽ? የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ላይ ደግሞ እስቲ ስለ ፎራንኬ የተወሰነ ቲፖች ብትሰጪኝ። አንዳንድ ጊዜ አሁን ፎራንኬ ላይ አንዳንድ ካምፓኒ ትገቢና ያው ይቆርጡታል። እኔ የሆነ ታይም ገብተህ ቼክ ታደርጊው ቀንሶ ምናምን ነው የምታየውና አንዳንድ ጊዜ ደግሞ ጨምሮ ታያለሽ። አንዳንድ ሰው ኢንቴንሽናሊ ራሱ መርጦ ምናምን 3-4 ያስመርጣል። እሱ ላይ የተወሰነ ቲፕ ብትሰጪኝ የሚል ፖይንት አለኝ። እሱ ላይ ቅድም ነካ አድርገሽ ነበር። ለምሳሌ ከአንዳንድ ካምፓኒ ስንለቅ ሙቭ ስናደርግ እዛች ጋር አንዳንድ ጊዜ ይረሳና ይተዋል። ያው ሰው ማያወጣውም ወይ ደግሞ ኢንቨስት ማያደርግብና እሱ ላይ ምን አንቺ ሰጀስት ታደርጊያለሽ የሚለውን ነገር እንትን ብትያው ብዙ ጊዜ ይከፈትና ሙቭ እኔም አንዳውን ደብዳቤ ያለኝ እንታም ካልሽ በኋላ እያየሁት ነበር ማለት ነው። ከሆነ ካምፓኒ ለቅቄ ልከውልኛል። እኔ ራሱ አንዱም ሰንፍ ነኝና ሰው ምንድነው ሰጀስት የምታደርጊው አንቺ እንደ ፕሮፌሽናል ሴም ነው። የመጨረሻው ጥያቄ እንደዚህ ኤክስፖርት ሰው ለመጀመር ስሞል ቢዝነስ ኤክስፖርት ለመጀመር ሲያስብ ለምሳሌ ከቻይና አክሰሰሪዎች ላይ የሞባይል አክሰሰሪዎች ምናምን ማለት ነው
እነሱ ላይ ምን አይነት ፕሮሲጀር ይከተሉሽ እንትያለሽ? ያው አይ ነው ዲቴል ነገር ሊሆን ይችላል፣ ቲፕ ነገር መስጠት ብቻ ለማለት ፈልጌ ነው። ቴንክ ዩ ሶ ማች አመሰግናለሁ። ኦኬ፣ ምንም ችግር የለም። እንደተለመደው ብዙ ቦታ እንደምትሰሙት ይሄ ኮምፕሊኬት ስለሆነ በውስጥ መስመር አገኘኝ ልበልህ እንዴ? ኤኒዌይ ኢንቨስትመንት እና ትሬዲንግን ስትል ሁለቱም ስታክ ማርኬት ላይ ራይድ የሚያደርጉ ናቸው። ልጆችም አደልቶችም እናቶችም ኤልደርሊም ሁሉም ሰው አንድ አውሮፕላን ውስጥ አሉ ወይም ደግሞ አንድ አውቶቡስ ይጠቀማሉ እንደማለት ነው። ኤቭሪቲንግ ኢንቨስትመንት ተብሎ ወደ ላይ የሚወጣ ወደ ታች የሚወርደው ነገር በሙሉ ስታክ ማርኬት ላይ ነው ያለው። ስለዚህ ናት ኦንሊ ማርኬት ላይ ኒውዮርክ ስታክ ኤክስቼንጅ ላይ እንዲህ ሲል የሚውለው ብቻ ሳይሆን ኢቨን ቤታችን እንኳን መሬት ይዞ የረገጠው ኢኮኖሚው ወደ ላይ ወደ ታች ወይም ስታግናንት ያደርገዋል። ስለዚህ ኢንቨስትመንት የሚለው ነገር በመውጣትና በመውረድ ላይ የተካተተ ነገር ስለሆነ ኢንቨስትመንቱን ሬከመንድ ታደርጊያለሽ ወይስ ስታኩን ስትል ሁለቱም እዛ አውቶቡስ ላይ ነው ያሉት። በቃ አንድ አውሮፕላን ላይ ነው ያለው። ወደበር አሜሪካን ኤርላይንስ፣ ዩናይትድ ምናምን የሚለው እዛ ውስጥ ነው ያሉት እና እኩል ነው የሚወርዱትም፣ እኩል ነው ቴክ ኦፍ ሲያደርግ፣ እኩል ነው ሲወርዱ። ግን ውስጡ ያሉት ነገሮች አንዳንዱ ሰው ፈርስት ክላስ ላይ ተቀምጧል፣ አንዳንዱ ሰው ቢዝነስ ክላስ ላይ፣ አንዳንዱ ሰው ደግሞ ኢኮኖሚ ክላስ ላይ ነው ያለው። ስለዚህ ያ ማለት በኢንቨስትመንት ምንድን ነው? አንዳንዱ ከእውቀት ጋር ነው ትሬድ የሚያደርገው፣ አንዳንዱ በግል ነው፣ አንዳንዱ ማኔጀር አለው መኒ ማኔጀር፣ አንዳንዱ ደግሞ ምልህ በቃ በካምፓኒው በ401k በኩል በቃ በዛ ላይ ጥሎት ኢቨን ስቴትመንቱን ከፍቶ ማያያለ። ግን ሁሉም አንድ ላይ ናቸው ያሉት፣ እዛ ላይ ማርኬት ውስጥ ነው ያሉት። ስለዚህ አንተ በመስሪያ ቤትህ ኦፈር ስትደረግ መስሪያ ቤትህ የመረጣቸው የአሴት አይነቶች ለሰራተኛው ይበጀኛል ያለው ከድርጅቱ ጋር የሚሄድ ነገር ነው። ለምሳሌ ቴክኖሎጂ ካምፓኒ ሆኖ ብዙ ቴክኖሎጂዎችን ኤሌክትሪሲቲ ከምናምን ጋር የተያዙ ወይ ኤሌክትሪክ ካር ወይም አዳዲስ ዲቫይሶች ወይም የተለያዩ ኢንስቲትዩቶች ሃይ ሴኪርድ የሆኑ እንደ ገቨርንመንት አይነት የሚጠቀሙበት ዲቫይሶችን ነው እዛ ጋር። እነዚህን ነገሮች ነው ከስራው ጋር ስለሚሄድ ሰራተኞችን ጥሩ ኢንሴንቲቭ ሰጥቻቸዋለሁ፣ ታማኝ አገልጋይ ሆነው እዚህ ሊቆዩ ይችላሉ እና እነሱም ለእኔ አሴት ናቸው። እኔም ደግሞ I have to do something really እነዚህን ሰዎች ፋይናንሻል ስቴቢሊቲ የሚፈጥርላቸው ብሎ የመረጣቸው አሴቶች ናቸው እንግዲህ ልዩነት የሚያመጡት በገንዘባችን ላይ ማለት ነው። የ401kው በድርጅት የተመረጠ ነው። you have no option ከሚሰጡት A B C D ነው XYZ ካምፓኒ ያመጣው ሲባል የለም እኔ F ነው የምፈልገው ማለታት no come back A B C D ብዬ ነው ያልኩት ብሎ ይመልሳል። ግን ኤንም ቢንም ሲንም ዲንም ስታየው የተለየ ነገር ነው የሚያወራው። ሳምቲንግ የሆነ የኤሌክትሪክ ካር ባትሪ ሊሆን ይችላል። ግን በጣም ብዙ የተሻሉ ካምፓኒዎች ኖረው ከአንድ አገር ጋራ የሚመጣ የመኪና ባትሪ ሊሆን ይችላል። ኦኬ ከጋዝ ወደ ኤሌክትሪሲቲ ልንሄድ ነው። ግን እነማን አሉ የኤሌክትሪክ ካር ባትሪ የሚሰሩ? የማን በአሁኑ ሰዓት ዲዩረብል ነው ተብሎ ተደናቂ ሆኗል ምናምን የሚለውን ነገር ልታይ ትችላለህ፣ ልታወዳድር። አዲስ ጀማሪ ድርጅት ነው ገና አይፒኦ ይዞ የሚመጣው ሊመዘገብ ወይስ ነባር ነው? ምን ያህል ካፒታል አላቸው? ምን ያህል ሰዎች ያን ነገር ይገዛሉ፣ ይሸጣሉ? በየስንት ጊዜ እርኒንጋቸውን ሪፖርት ያደርጋሉ? መቼ ዲቪደንድ ይከፍላሉ? የሚከፍል ነው የማይከፍል ነው ዲቪደንድ የሚለውን ነገር ታይና ኦኬ ይህ ድርጅት አይ ቲንክ የመረጠው ፎከስ ያደረገው እዚህ ነገር ላይ ነው፣ እኔም ኢንትረስት አለኝ ቤዝድ ኦን ዳታው በሚያሳየው ሳይ ጥሩ ነው፣ እዚህም ጋር የተወሰነ ነገር አደርጋለሁ። ግን ደግሞ እዚህ ጋር ማች እስከሚያደርጉት ድረስ ሌትስ ሴይ 4-5% ማች የሚያደርግ ከሆነ ካምፓኒ እሱ ድረስ ታደርግና you still have $23,500 እንደውም በ2026 $24,000 ተፈቅዷል አይደል? በድርጅት ግን ለምሳሌ 14,000 እዛ አድርጋ 10,000 ደግሞ በራስህ ትሬድ የማድረግ ፍላጎት ካለ ልታደርግ ትችላለህ። ወይም ደግሞ ትሬድ እንዲያደርጉልህ ደግሞ ኦል ፍሌክሲቢሊቲ ያለበት ቦታ ሄደህ ልትገባ ትችላለህ። የመስሪያ ቤት 3 ወይም 4 ሰጥተዋል። በግልህ ደግሞ IRA ተብሎ ደግሞ ፊደሊቲ ላይ ብትከፍት the entire ኒውዮርክ ስታክ ኤክስቼንጅ እዛ ላይ ያለልህ you can have 1% እያደረግ 100 አይነት አሴትም ልታደርግ ትችላለህ። 25% እያደረግም 4 አሴቶችን ልትገዛ ትችላለህ። በደረስክበት ጥናት ወይም የአድቫይዘር የምትቀጥረው ፊያቸው ደግሞ ከፊደሊቲ ቫንጋርድ፣ ከቫንጋርድ ሜሪል ሊንች ምንድን ነው ብለህ ታያለህ።
እዛ ጋር ስትሄድ 1% ነው፣ ያኛው 1.5 ነው፣ ያኛው ደግሞ 1.75 ሊል ይችላል። ግን ኦኬ 1.75 አድርጎኝ ምንድን ነው ማገኘው የተለየ ነገር የሚለውን ነገር ሁሉ ትመዝንበታለህ። ትንሽ ፍንጫ አስኖር ግን 20 ብር ክፈልና በሰዓት ይሄን ላስተምርህ ምናምን ልክፈልና ምናምን ከሚለው ይልቅ አሉ በዚህ በጣም የተካኑ ሰርቲፋይድ የሆኑ በመላው ዓለም ሰዎች እየተገናኙ ትምህርት የሚወስዱባቸው ወይም ደግሞ ካላቸው ሰክሰስፉል የሆነ ጥልቅ እውቀት የተነሳ የምትከታተላቸው ሰዎች ይኖራሉ። እነዛን ሰዎች ቪዲዮአቸውን በምታይበት ጊዜ this is going to be a good year ይሄንን ያልኩበት ምክንያት ከዚህ እስከዚህ ድረስ በተጠናው በዚህ ዓመት ምናምን ብሎ ከዳታ ጋር ነው የሚያወራ እንጂ ዝም ብሎ በግምት አይደለም። ስለዚህ በተለያየ መልክ ያንን ገንዘብህን 10 ብር ቢሆን ሰበጣጥረ በራስህ እውቀት በምትቀጥረው የውጭ ማናጀር በመስሪያ ቤት በመረጠው ማናጀር በኩል አሸናፊ ልትሆን ትችላለህ። ግን እንደዛም ሲሆን ደግሞ ሁሌ ታገኛለህ ሳይሆን እውቀቱ ኖሮ ሁሌ ልታገኝ ትችላለህ። ምክንያቱም ስታክ ወደ ላይም ሲወጣ ታገኛለህ፣ ወደ ታችም ሲወርድ ታገኛለህ። በሁለቱም በኩል እንድታገኝ ነው ኦፊሻል ትምህርቱ የሚያስተምርህ እንጂ ወደ ላይ ሲወጣ ወጥተህ ወደ ታች ሲወድቅ ታጣለህ ማለት አይደለም። ናት ኦል ዘ ታይም እንደሱ አይደለም ኬዙ። ስለዚህ ማለት የፑትና የኮልን ነገር ስታየው እንደማለት ነው። ወደ ላይ ሲወጣ እዚህ ጋር ድረስ ይሄዳል ብለህ ጌስ በምታደርገው ታገኛለህ። ወደ ታችም እዚህ ድረስ ይመጣል ብለህ ሳይመጣ ቀርቶ ትቀበላለህ። በሁለት ሳይድ ልትቀበል የምትችልበት ነገር ስለሆነ ምን ያህል ስለምትፈልገው ነገር ኢንተረስት ስላለ ሄሪያ ልታቅ ፈልገህ የት ሄደሃል የሚለውን ነው። እኔ አይ ቲንክ ፕሮባብሊ ባይ ነው 18 ዓመት ይሆነኛል ይህንን ኮርስ ከወሰድኩኝ። በዛን ጊዜ ስሙ ነው እንጂ ኦንላይን ትሬዲንግ አካዳሚ የሚባለው ኢን ክላስ ነው። ቁጭ ብለህ ነው የምትማረው። ትማራለህ። እያንዳንዱን አሴት ክላስ ለመማር ከ10 ሺህ ብር በላይ እንጂ ከ10 ሺህ ብር በታች አይደሉም። እና እነዛን አሴት ክላሶች ስታክ፣ ኦፕሽን፣ ፊውቸር እና ፎሬክስ ብሎ ደግሞ ዋን አደርም ነበረው እና እነዚህን ለመማር እስከ $52,000 ድረስ ሁሉንም ልማር ካለ አንድ ሰው ከከፈለ ሊማር ይችላል። ብዙ ሰዎች ውጭ ላይ መጥፎ አይነት ሀቢት ኖሯቸው ኢን ሚሊየንስ ካጡ በኋላ መጥተው ይማሩ ነበር የዛን ጊዜ ማለት ነው። መማር ብቻ ሳይሆን አንድ ሰው ፓይለት ሊሆን ሲል ሲሙሌሽን ላይ ገብቶ እንደሚበር ሆኖ እንደሚያደርገው ሁሉ ስታክንም ደግሞ ስትማረው ሲሙሌሽን ያለባቸው ትምህርት ቤቶች ስላሉ እንደ እውነት ትሬድ እንደምታረግ ተብሎ በፌክ ኮይን ሴት አድርገ ምን እንደመጣ ሪዛልቱን ታያለ። መምህሮቹ እዛው ሲያስተምሩ የራሳቸውን አካውንት ሴት አድርገው ኢን ሪዛልቱን ክላሱ ሲያልቅ how much they made ለምን ያ ገንዘብ እንደመጣ ሁሉ ያሳዩሃል። እና ኤቪደንስ እና ሃንድዞን የሆነ ነገር ነበረ በጊዜው የነበረው። አይ ዶንት ኖ አሁንም አሉ። ላይፍ ታይም ሜምበርሺፕ ነው ያለህ እንደዛ አይነት ቦታ ስትማር። የትም ሀገር ብትሄድ አውሮፓን ብትሄድ ዱባይን ብትሄድ ምንም ብትሄድ ደረሰኝ ይዘህ ትሄድና እዛ ሀገር ደግሞ ምን እንደሚያስተምሯቸው ገብተህ ክላስ ውስጥ ትቀመጣለህ። ቢኮዝ የዛ ትምህርት ቤት ግራጁዌት ስለሆንክ ማለት ነው። እና እንጂ ዝም ብሎ በየቦታው ብዙ ሰው በዩቱብ በምናምን ተምሬ ነው ብሎ ባድ ሀቢቱንም አብሮ ይዞ የመጣና ለብዙ ኪሳራ የተዳረገ ሰው አለ። ስለዚህ ያንን ነው ልልህ የምፈልገው። እና ኢንቨስትመንት እና ትሬዲንግ የምትላቸው ቦታቸው ነው እንጂ የት ጋር ነው የተቀመጡት እንጂ የተሳፈሩበት ባቡር አንድ ነው፣ ወይም የሚሄዱበት ጎዳና አንድ ነው። 401k በሚመለከት ወደ ላይ ወደ ታች ይወጣል እና መውጣት መውረዱን ልትቆጣጠረው የምትችለው ነገር አይደለም። ቢኮዝ ኢንቨስትመንቱም የግሉም የመስሪያ ቤቱም ባህሪያቸው ወደ ላይ ወደ ታች መውጣት ነው። ግን ምን ያህል ትቆጣጠረዋለህ ነው። መጥፎ ነገር ሆኖ በጣም የሚወርድ ከሆነ ፍሪዝ አድርግልኝ ብለህ ስትጠይቀው ያደርግልሃል ወይ? ያ ማናጀር ነው መኒ ማናጀሩ። ወይም ደግሞ ከተለያዩ አግሬሲቭ ከሆኑ ስታኮች ወደ ቦንድ ለተወሰነ ጊዜ አረገኝ ስትለው ማክሲመም 2 እና 3% የምታገኝበት ሊሆን ይችላል። አወዳደቁም ሶፍት ላንዲንግ ነው እንጂ እንደዛ ክስክስ አድርጎ የሚጥልህና የሚሰብር ላይሆን ይችላል። ስለዚህ የምትገባበትን ቦታ ያ ማኔጀር ለአንተ ደህንነትና ለገንዘብህ እድገት የቆመ እንጂ የድርጅቶቹ ወኪል ስላልሆነ ኮምፈርተብል ሆነ እንደ ልብ ግልጥ ብለህ የምታናግረው ሐኪም ጋር ስትሄድ እዚህ ጋር ነው የሚያመኝ እዚህ ጋር ነው የሚቆርጠኝ እንደምትለው ለዛ ሰውዬ ኦፕንሊ ዲስከስ ስታደርገው ያ ሰውዬ የሚነግርህ ነገር በፍጹም ለራሱ ብሎ ሊሆን አይችልም። የሚያረግ ሰው ሊኖር ይችላል ስትል ያ ሁልጊዜም ባድ አፕል እንዳለው ፈዱሻሪ የሚለውንም እኮ ብሎ ጥሩ አይነት ሕክምና ጥሩ አይነት የፍርድ ቤት ጉዳይ ጠበቃ ጥሩ አይነት ነገር የማያረጉ ሰዎች አሉ። ዲፔንዲንግ ኦን ራሱ ኦዲየንሳቸው ራሱ አሁን እንደኛ ኮሚኒቲ ዝም ብሎ ከለቀቀው ባለሙያው የፈለገውን እያደረገ እንደው ቢታይ ዝርፊያ እየዘረፈ ሁሉ አይናገርም። ተነጥቆም አውቆት እንኳን እንደተዘረፈ
ተዘርፍ ያለው እኮ እዚህ ጋር ብሎ ለማለት አይችልም። ሎንግ ተርም ኮኔክሽን እና ሪሌሽንሽፕ ሊኖረው ይችላል። ወይ የላከው ሰው ወደዛ ወደ በላተኛ በጣም የሚቀርበው ሰው ሊኖር ይችላል። ከዛ ሰውዬ ጋር ሲጋጭ ያኛውና የተላክበት ሰውዬ ያላቸው ግንኙነት ሌላ አይነት ግንኙነት ሆኖ አንተነ ባዕድ ለአዲሱ ግንኙነት ግን በቃ ያኛው እንደ እኔ የላኩትን ሰውዬ እኔን መናቅ ማለት እኮ ነው ምናምን ወስዶ እዛ ባህል ድራማ ውስጥ ያስገባሃል፣ ሪሊጅን ድራማ ውስጥ ያስገባሃል፣ ስሜት ውስጥ ያስገባሃልና ኢቨን በደልህን እንዳትናገር የሚያደርግ ነገር ውስጥ ሊያስገባ ይችላል። ግን በባድም ላይን ግን በፎርዋንኬውም ይሁን ኤኒቲንግ ብቻ የሚወጣና የሚወርድ ነገር ኢንቨስትመንት ተብሎ የሚባለውን በሙሉ ለፍተን የምናመጣው ገንዘብ ስለሆነ ስቴትመንታችንን እያየን እየተቆጣጠርን ለምን ሆነ ምን ይሻለኛል። እኔ ለምሳሌ አሁን ያ ሰውዬ ዛሬ ሲደውል ፒምኮና ብሉምበርግ ላይ ነበር ያደረግነው። የ12 መንዝ ሳይክሉ 20.25 አንደኛው እንደገና ሌላኛው ደግሞ 18 ነጥብ ምናምን ሰጥቶታል። ሰውየው በ2 ዓመት ጊዜ ውስጥ 97 ሺህ ብር አግኝቷል። ያንን አየን። የሚቀጥለው አሎኬሽኑን መቀየር የሚፈቀድለት ዋንስ ይር ስለሆነ አብሮት አለ። ግን ይህን ሰውዬ ከዚህ ጋር አንስቼ ወደ ሌላ ቦታ ከመቀየሬ በፊት ከኛ የተሻለ ኢንትረስት ሬት የሰጡ እነማን አሉ? ስለ S&P 500 17% ነው። ስለዚህ አሁን ከ20 እና ከ18% ወደ 17 ሙቭ ላደርገው አልችልም። ከ20 በላይ ግን ከመጣ ልታረግ ትችላለህ፣ ባለ 20ውንና ከ20 የመጣውን። ስለዚህ ከዛ ከ18ቱ ወደ 20 እና ወደ የሚቀጥለው 20 ምናምን ካለ this year ፐርፎርም ካረገ እዛ ላይ ላረገው እችላለሁ። ወይም በ18ቱ በ20 እና ከሱ በላይ አለ ተብሎ ወደ ተነገረን 3 ቦታም ላረግለት እችላለሁ እንጂ ወደ ታች አላሳድገውም። ወደ ላይ የሄዱ ነገሮች እና የሌለ ነገር መሆኑን ስናይና ታፑ ያ 20.25 ነው ሲባል እዛ ጋር መቆየቱ ስለሚመቸን እነዛን ነገሮች እንቀጥላለን። ወይም እነዚህን እዚህ ቦታ አድርጊ ወይም ቁጥሩን ፐርሰንቴጁን ቀይሬው ኢንስቴድ ኦፍ 50-50 ከሚሆን ምናልባት 60-40 ይደረግ ወይም ደግሞ 70-30 አድርጊው። ያንን ከክላይንቱ ጋር የምንወያየው ነገር ነው። እነሱም ሲያዩት ከሚነገራቸው ነገር ሙሉ መብት ያለው ከስተመሩ ነው እንጂ በፈለከው ሌቭል ብትሆን የሰውን ገንዘብ አውጥተህ ይሄንን ነው የምልህ ምናምን ብለህ እኛ ኮሚኒቲ ውስጥ እንደተለመደው አይነት ንግግር አይቻልም። በየትኛውም አቅጣጫ አብራሪና ምርጫ ሰጪ ነህ እንጂ ለሰው ውሳኔ ወሳኝ አይደለም። ወስነህ የምታረግለን ነገር ያስቀጣል እንጂ ችግር ያመጣል እንጂ ወደ ትክክለኛው መንገድ አያመጣም። ስለዚህ የሰዎቹ ኢንፑት እስኪመጣ ድረስ ትጠብቃለህ። ከዛ በኋላ እኔ ግን የታየኝ ይሄ ነበረ፣ ግን አምናት ሹር ስቲል እንደው ኢንፑት ቢሰጠኝ ብሎ ቢለው ይሄኛው እንደዚህ ነው ይሄኛው እንደዚህ ነው እኔም ብሆን ወደ አንተ አደላኸው ነው ልልህ እችላለሁ። ወይም ደግሞ ለምን እንደዚህ ያናረገውን ብያውን እንዳልኩ 3 ቦታ ምናምን ልናረግ እንችላለን። 35 እና 30 ልናረግ እንችላለን። ዋቴቨር ብቻ ኤቪደንስ መኖር አለበት፣ ዳታ መኖር አለበት። ከአንዱ ጋር ተነስተ ወደ ሌላ ስትሄድ እንጂ ዝም ብሎ ደስ ስላለ ስሙን ብላክ ሮክ አለ እዚህ ጋር ሉሚስ አለ እዚህ ጋር S&P አለ እዚህ ጋር ናዝዳክ አለ ምናምን ስለተባለ ስሙን ሰምተ ሳይሆን ያ የተጠራው አሴት ምን አመጣ ለሰዎች የሚለውን ነው የምታወዳድረው። እና በዛ ጉዳይ ስለሆነ እንደዛ ነው የምታየው እንጂ ዝም ብለህ ኒግሌክት የምታደርገው ነገር አይደለም። ብዙ ሰዎች ከፍተን አይተነው አናውቅም የሚሉ ሰዎች አሉ። ሌላው የዚህ የኤክስፖርት እና ኢምፖርት ቢዝነስ ስትል አሜሪካን ሀገር የምልህ በ20 ብር በምናምንም የምትከፍተው ላይሰንስ ነው፣ በ60 በምናምንም ብር ግን ሪሊ የምታደርገውን ነገር አጥንተዋል ወይ ነው። ኢምፖርት ኤክስፖርት ይሁን የሆነ የፀጉር ማስያዣ እንሽጥ፣ ጥፍር ቀለም እንሽጥ፣ ውሃ እንሽጥ፣ ምንም እንሽጥ፣ ኦዲየንሱ ማን ነው? ሰዎች የሚገዙት ነገር ሱቅ እየሄዱ ነው? ኦንላይን ነው? ያንን ነገር ፈላጊዎች አሉ ወይ? ወዴት እየሄደ ነው የሚለውም ብዙ ነገር አይተ ኢምፖርት ኤክስፖርት ብቻ ሳይሆን ማንኛውንም ነገር ስትጀምር ታርጌት ኦዲየንስህንና ያንተን ካፓሲቲ ማየት አለበት። ትራቭል የሚያስደርግ ነው፣ ኦንላይን ልታዘው ትችላለህ። ያንተ ብቻ ነው ይሄ ፓተንት ወይስ ደግሞ ማንም የሚሸጠውን ነው የምታመጣው? ማን ነው ኮምፒቲሽን? በዝርዝር ሁሉንም ነገር ስታየው መውደቅ ነው መነሳት ነው ወይ መንገታገት ነው ያለው ወይስ ቶሎ ቴክ ኦፍ ላረግ እችላለሁ? ቶሎ ቴክ ኦፍ ካላደረገ ምን ያህል ካፒታል ከኔ ይፈልጋል? ምናምን ብዙ ጥያቄዎች አሉ። እነዛን ጠይቀ ማንኛውንም ነገር ልትሰራ ትችላለህ። ግን ያለ ጥናት የምትገባበት ነገር ግን ሰርፕራይዝ ይገጥመሃል። እና ብዙ ቢዝነሶች ደግሞ ያለ ጥናት ይደረጉና በስሜታዊነት ከስተመሩ ሳይታወቅ ከዛ በኋላ ማንም ሰው የሚጠቀምበት የሌለ ነገር ላይ የተቀመጡ ሰዎች መስሎ የነበረ ግን አልሆነም።
ሲምፕል ትራክ ድራይቪንግን ልታይ ትችላለህ። በጣም ብዙ ሰዎች የሆነና ያልሆነ ነገር ስለሚናገሩ ብዙ ሰዎች አሁን የቆመ መኪና ያላቸው በብድር የገዙ ክሬዲታችን ተበላሸ ብዙ አይነት ነገሮች እንሰማለን። እና እንዴት ገባ ስላ በጣም በቃ ሳይድ ሀስል ነው፣ ጥሩ ነገር ያመጣልሃል። ሹፌር ቀጥረ በሰው የምታሰራው ነገር በሙሉ ከአንተ ቁጥጥር ውጭ የሆነ ነገር በሙሉ ቤዚካሊ ግዞትና በቃ ባርነት ነው ብለህ ልትል ትችላለህ። ምክንያቱም እነዛ ሰዎች ሁል ጊዜ ያንተን ደካማ አንተ እንደማትችለው ካወቁ በእነሱ እንደሆነ የምትኖረው ካወቅ የሰው ተፈጥሮ ነው። በእኛ ደግሞ ባህል ስታየው ከሰው ተፈጥሮነትም ከፊልና ጭነት አለ ተብሎ እሱ ሄዶ ተሰልፎ ጭነቱን ይጭናል ስትል ዛሬ አይ ዶንት ፊል ጉድ ምናምን ይልሃል። የት ትሄዳለህ? ራስህ አትነዳውም። እንደውም ጭራሽ ከዚህ ተነስቶ ካሊፎርኒያ ሲደርስ ይኖዋት እኔ ቤተሰቦቼ ናፍቀውኛል አልፈልገውም ይሄን ስራ፣ ወይም ደግሞ እስከዛሬ በሰራሁት ከአንተ ጋር ሼር ባደረግኩት በ50% የራሴን ትራክ ገዝቻለሁ እና ይቅርታ አድርግልኝ መኪናውን ሰው ልከህ ውሰድ ብሎ ሁሉ ጥሎ ሊሄድ ይችላል። ይሄ ኤቲክስ እና ሪስፔክት የሚባለው ነገር በጣም የጠፋበት ሁኔታ ስለሆነ ሰዎች ሳይዘጋጁ ይገቡና በተረት ተረት በኋላ ላይ በብር ኪሳራ፣ በሞራል፣ በብዙ ነገር በክሬዲታቸው አንዳንዱ የገቨርንመንት ስራ ይሆንና ክሬዲት እንደዛ ሲንገጫገጭ ሪስፓንስብል እንዳልሆንክ ስለሚያሳይ ከስራ ሁሉ ልትወጣ ትችላለህ፣ ልትባረር እና አጥንተኸው ምንም ነገር ማድረግ ትችላለህ። ኤክስፔንሲቭ አይደለም። እንደ ሀገር ቤት ካወጣኸው በኋላ ለመመለስ ጣር የለብህም ምናምን። ካልመለስ ካልፈለግከው ትመልሰዋለህ። ግን በመሀሉ እቃ ማስመጣት፣ ለእቃ ገንዘብ መውሰድ መክፈል፣ ወይም ደግሞ ገንዘብ ይዞ ቁጭ የሚል ነገር ምናምን ከሆነ ትንሽ አይምሮህን ሊነካው ይችላል እና አጥንተህ ራስህን ውስጥህን መርምረው እና ባትሪ ላምጣሽ ቃልዬ ዳዊት ከመምጣቱ በፊት ታንኪ ሶ ማች። እሺ ዛሬ እንግዲህ የምታገኙትን ኢንፎርሜሽን የትም ልታገኙ አትችሉም ብዬ አስባለሁ። በጣም ደስ የሚል ኢንፎርሜሽን፣ በጣም የሚያስተምር ኢንፎርሜሽን ነው እና ከየት እያገኘን ያለ ነው። ሁላችንም እንግዲህ እየሄዳችሁ የየቲን ቻናል ፎሎ እንድታደርጉ ማለት እንደነዚህ አይነት ኢንፎርሜሽኖች እየተሰጡ አሁን አዌርነሱ የለም ምንማርበት ቦታ የለም ለማለት በጣም ይከብዳል። ቢካዝ አለ ያ ጆይን አለማድረግም ይመስለኛል እና ቅዳሜ ትገባለች። በዚህ አጋጣሚ ቅዳሜ 8 PM ላይ ትገባለች። እየገባችሁ እንደነዚህ አይነት ኢንፎርሜሽኖችን ውሰዱ፣ አጣሩ፣ በጣም አጣሩ። ሁሌም የምንለው ነው፣ ኑሮ በአሜሪካ ላይም ሁሌም የምንለው ነገር ነው። ምክንያቱም ማጣራት ማንንም አይጎዳም። እኔ የተናገርኩት ኮምፕሊትሊ ሮንግ ነው ማለት እኮ ላይሆን ይችላል። የተናገረችው ነገር ኮምፕሊትሊ ሮንግ ነው ማለት ላይሆን ይችላል። ግን ቬሪፋይ ስታደርጉት ጥሩ ነው። ለእናንተም ሴኪዩር ሆናችሁ ኮንፊደንስ ኖሯችሁ እርግጠኛ ሆናችሁ የምትገቡበት ነገር ይሆናል እና ከዛ አንጻር ነው። አዲስ እየገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ አሜሪካ በየሳምንቱ የምናደርገው ፕሮግራም ነው። በዚህ ፕሮግራም ላይ የተለያዩ እንግዳዎችን እንጋብዛለን። ከዛም ተጨማሪ ደግሞ ርዕሶችን እያነሳን ዲስከስ እናደርጋለን። ዛሬ እየተነጋገርን ያለ ነው ስለ ፋይናንሻል ሊትረሲ ነው። እንግዲህ ጥያቄዎችን እየጠየቅን መልሶችን እያገኘንም እንገኛለን። ሰዓት እየሄደብን ነው። እንደውም ከሰዓታችን በጣም ሄደናል። ግን የገቡ እንግዶቻችንን ጥያቄዎች እናስተናግድ በሚል ነው። እንግዲህ ዳዊትን እንቀበልና የዛሬ ፕሮግራማችንን እናጠናቀቃለን ማለት ነው። ዳዊት እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን አለሁ። እዚህ ቤት የማውቀው በአሁን ሰዓት ዳግዬና የትዬን ነው። እንግዲህ እነሱ ያሉበት ጥሩ ቦታ ስለሆነ ተከትለንም ነው የመጣ ነው። በጣም ጎበዞች ናቸው። በኮሚኒቲውም ደግሞ እያገለገሉ የሚገኙ ዜጎች ናቸው። በጣም ከሚገርም በላይ የትዬን ከሚገርም በላይ አውቃታለሁ። ስለ ዳግዬንም ተናግሬ አልጨርስም። ግን ወደ የትዬ ከመምጣቴ በፊት ለዳጊ የምለው ነገር ስለ ኢምፖርት ኤክስፖርት ያልከው ነገር ስለዚህ ጉዳይ በደንብ የምታውቅ ልጅ፣ ይህንን ስራ የምትሰራ እቃ ከውጭ ሀገር ሲመጣ እዚህ ሀገር እንጀራ ምን ሲመጣ ፕሮሰስ የምታስጨርስ ልጅ አለች እና ከእሷ ጋር የምትገናኝበትን መንገድ እንትን እንላለን። ካላወቃት እኔ በቀደም ጠይቄ ነበር። እቃ ከዱባይ ወደዚህ እንዲመጣና የሆነ ልብሶች ናቸው ስጠይቃት የነገረችኝ እኔ ያላወቅኩት ነገር ነው። እቃው እዛ በጣም ርካሽ ነው፣ እዚህ ውድ ነው የሚሸጠውና
ሜድን የት ነው ስትለኝ ቻይና አልኳት ማለት ነው። ስላት በቻይና ላይ አሁን የተጣለው ታሪፍ በጣም ብዙ ስለሆነ ሜድን የሚለው እንኳ ተነቅሎ ሌላ ቢለጠፍበት እቃውን ስለሚታወቅ ከባድ ነው ተብሎ የተነገረኝ ነገር አለና ታወራታለህ። አንድ እህታችን አለች። እሺ ዴቫይ ቴንክ ዩ። ያው እና አመሰግናለሁ። እና ምንም የምለው ነገር የለኝም። ድምጽ ተቋርጧል። አይሰማም። እሺ ይሰማል አሁን? አዎ አዎ። አዎ ቅድም ብዙ ነገሮችን ሲወሩም እየሰማሁ ነበር። ስለ ስታክ ማርኬት ስለ ብዙ ነገሮችን ይነገራሉ ሰማለሁ። 500 ብር ለሬጅስትሬሽን ቻርጅ የሚያደርግ ሰው እያለ እዚህ ሀገር እና እንግዲህ በክሪፕቶ በምን ገንዘብ ክሪፕቶን የምንሰራው ምን የምንለው አሜሪካ ድርጅት ነው፣ ግን ቻርጅ የሚያደርገን ደግሞ የኛ የራሳችን ሰው ነው። ይሄ ሲያደርጉ በጣም ባለፈ ጊዜ ጥያቄ ለመጠየቅ ስገባ ወዲያው አስወጡኝ ማለት ነው። ኪክ አድርገው አስወጡኝ እና 500 ብሩ ለማን ነው? እሱ ሆቴል እንደሚኖር በተለያየ ነገር አድርጎ ምንድን ነው የሚያሳያቸው? እና በእነሱ በራሳቸው ገንዘብ ነው እሱ እየኖረ ያለው ባተረፈው ገንዘብ አይደለም። እና ጥያቄ ለመጠየቅ ነው ያስገቡኝ። ከገባው በኋላ ግን አንድ ጥያቄ ወዲያው እንደጠየቅ ወዲያው ኪክ አድርገው አስወጡኝ ማለት ነው። በእንደዚህ አይነት ነገሮች በጣም መጠንቀቅ አለብን። እኔ ሁሌ እናገራለሁ፣ የትዬን የሚሰማ ሰው የለም። እርግጠኛ ግሩፕ የላትም፣ ወታደር የላትም፣ ምን የላትም፣ ብቻዋን ነች የምትንቀሳቀሰው ካላት እውቀት ይዛ ማለት ነው። ኢንሹራንስ አላት። ኢንሹራንስ እኔ ጋር ግቡ ስትል ሰምታችሁ የሚያውቅ ሰው ያለ አይመስለኝም እዚህ ውስጥ። ለእሷ ለመሰክር ያስቻለኝ ነገር አንድ ነገር አለ። ከአሁን በፊት ምናልባት ከእርሱ ውጭ አይደለሁም አይደል የማወራው? አይደለም። ኦኬ። እና ከአሁን በፊት ራስ የሆነ ቤተሰብ የሆነ ሰው ነው እና ሌላ ቦታ ኢንሹራንስ የገቡ ሰዎች ናቸው። ስለሱ ኢንሹራንስ ራሳቸው ያውቁታል። ለምን እንደዚህ አታረግም ሲሉኝ፣ አይ እነዚህ ሰዎች እንደዚህ አይነት የምሰማው ነገር አለ እንግዲህ በየሬጅስትሬሽን ላይ በየምን ላይ የቆሙ ሰዎች የኢንሹራንስ ኤጀንት ነኝ ምናምን ይላሉ። እንደዛ ውስጥ እንዴት ብዬ ነው እነሱ ጋር የምገባው? እኔ የቲም በብዙ ነገር እከተላታለሁ፣ ብዙ ኢንተርቪዋንም ሰምቻለሁ ብዬ ስል አይ እሷ ኦፊስ ጠርቼ እንኳ ለማማከር ብር ይሄን ያህል ብር ክፈይ አለችኝ ማለት ነው። ለየትዬ ጠይቄያታለሁ ከአሁን በፊት እሷ እንደማታስከፍል ምን እንደማትል አሁንም አውቃለሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ለወገኖቻችን ለእኛ ህዝብ በጣም በብዙ መንገድ እያስተማረችን ነው፣ እየገባን አይደለም። ቅድምም አንዳንድ ጽሁፎች እያየሁ ነበር ከታች። እሷን ለመናገር ዛሬ አካውንት ከፍተው ይመጣሉ፣ ግን እሱንም እየበገራት አይደለም። እኛ ደግሞ እሷ ጋር እየቆምን አይደለም ያለ ነው። ብዙዎቻችን ምናልባት ሊደውሉልሽ ይችላሉ። በቀደም አነሳታለሁ የቴ ብዙ ቦታ ላይ ስቴት ፋርም ለሆነ ጉዳይ ገብቼ በዚህ ጉዳይ አንስቼ ያለው ሰርች አድርገው እንዳውም ስሟን አግኝተዋታል። እና እንደዚህ ይባላል፣ እንደዚህ የሚባል ነገር አለ ስለ ላይፍ ኢንሹራንስ ምናምን ስላቸው ምን የሚባል ካምፓኒ ነው አሉ። ማን ነው እንደዚህ የሚለው ሲሉ እንደዚህ ነገሮች አሉ ብዙ ጊዜ በእኛ ኮሚኒቲ ውስጥ ብዬ ስለ ስኩደርም ሳላንሳላቸው ስኩደርማ ኢትዮጵያኖችና ስፓኒሾች ናቸው፣ አፍሪካ ነው የተበላው አለኝ ሰውየው። እዚህ ነርስ ልጅ አለች፣ ምናልባት አንድ ቀን ፈቃደኛ ከሆነች አስገብቻት ሰሟታላችሁ። $5,000 ለስኩደር እንትን ልትል አባብለው ላስገቧት በኋላ ድንገት ደውላ ስትጠይቀኝ ጉድ እንዳትሆኝ ብሩ እንዳይበሉሽ ብዬ ተናግሬያት ሌሎች ዘመዶቿ ተበልተው እሷ ግን ድናለች። ያ ነገር ግን ዛሬ ስሙ የለም። ለዚህ ሁሉ ትዋጋለች። የቲ ቤትን ባልሆነ ዋጋ የሚሸጡላችሁ ሰዎች አሉ። ተናግሬያለሁ ከአሁን በፊት ኢንስፔክሽን ራሳቸውን በራሳቸው ምን አስደርገው ምን እንዳደረጉት አላቅም። አንድ የሆነ እህታችን 250,000 የማይገዛ ቤት 400,000 ብር አስገዝተዋት ቤቱ እንዳልሆነ ሆኖ በቅናሽ ዋጋ ሽጣ ወጣለች። እና ብዙ እየተጎዳን ነው ያለው ነው ኮሚኒቲው ብዙ
ብዙ ነገር ይመጣብኛል። እኔ እንግዲህ ለሆስቱም ለሁላችሁም እዚህ የምጠይቃችሁ ነገር እናንተ በልታችሁ ጠጥታችሁ ሳታድሩ ለላይፍ ኢንሹራንሳችሁ እንዴት ትገባላችሁ? ቡና እንዳትጠጡ፣ ምግብ እንዳትበሉ፣ ላይፍ ኢንሹራንስ ግቡ ትባላላችሁ። እነሱ ግን ይበላሉ ይጠጣሉ። እነዛ ሰዎች ይሄንን ነው ኮሚኒቲያችን ማወቅ መማር ያለበት። ስለ ስታክ ማርኬት ብዙ ነገር ይነገራል። እኔ የምሞክረውን ነገር ሁሉ ነው የምናገረው። ሁሌ ስታክ ማርኬት ምን ያደርጋል፣ ኢንቨስት ምን ያደርጋል እየነገረችን ነው። የሚሰማት ካለ ስታክ ማርኬቶች አሉ፣ እነ ኡበር፣ እነ ተዝላ። ኡበር የኢትዮጵያ ሕዝብ በሙሉ ኡበር ይነዳል። ኡበር ላይ ስታክ ማርኬት አለ ወይ ብትዩ የለውም። በ27 ብር የተጀመረ ስታክ ማርኬት ነው። ዛሬ ግን 82 ብር ገብተዋል። አንድ ስታካቸው ማለት ነው። ገብታችሁ ማየት ትችላላችሁ። አንድ ኡበር ድራይቭ ግን የለም። ቅድም ስለ ኢንሹራንስ ስለ ጡረታ ስታወራ ነበር። 80 ሺህ ምንም ሰርተን በታክስ የምነዳ ኡበር የምንነዳ ላለመክፈል ብለን እንታገላለን። መጨረሻችን ስንታመም ስንሞትም ይለመንልናል። ግን ይሄን ያህል አታለልኩ ይሄን ያህል በላሁት ብሎ ነው የሚወራው። ቅድም ወንድማችን ከላይ ስለ ኢሎን ካምቤ ስናወራ ነበር። የስ የ100 ሺህ 80 ሺህ 90 ሺህ ብር መኪና እየተነዳ ሚስትን ቤት ስራ እንዳትሰራ ተደርጋ ራሳቸውን ቤተሰቦቻቸውን ገለው የሚቀመጡ ሰዎች አሉ። እዚህ ጋር ነው መስራት ያለብን። ሆስቷ ጥሩ የጀመርሽው ነገር አለ። እንደነ የትዬ አይነት ያሉ ሰዎችን ይዘን የትም አንሄድም። የቻለ ሰው የገባው ሰው ይድናል፣ ያልገባው አይድንም። ላይፍ ኢንሹራንስ ግቢ ተብለሽ ስትጠየቂ እዚህ ላይ ያላችሁ ሰዎች አንድ እናት ምናልባት አሮጊት ትጠብቅ ይሆናል ወይ ህፃናቶችን የምትጠብቅ ትሆናለች። ላይፍ ኢንሹራንስ ያስገቧታል። ኢትዮጵያ ቤተሰብ ካለሽ ቢሞትብሽ ልጆች ቢሞቱ ይከፈልሻል ይሏታል። እንደ ስታክ ገንዘቡን ታተርፊበትና ከ2 ዓመት በኋላ ገንዘብ አትከፊም። እንደዛ ከሆነ ታዲያ መኪና ኢንሹራንሳችን ለምን አይወልድም? ይሄ ነገሮችን በጣም ማጥናት አለብን። ትንሽ የሆነ ሰው ደብተር ይዟል ቦርሳ አንጠልጥሏል ብለን ሱፍ ለበሰ ብለን አንከተለው። አይምሰላችሁ። ለኛ ነው የተማረው፣ ለቦታው ግን አልተማረም። እኛን ለማጥቃት ብዙ በአሁን ሰዓት የህግ ጠበቆች አሉ። በጣም የኛ በዚህ ችግር በዚህ ጭንቀት ላይ ያሉ ልጆችን የሚገባቸውን ከከፈሉ በኋላ እንደገና በውስጥ ገንዘብ ቻርጅ የሚያረጉት ያጡ የተሰቃዩ ልጆች አሉ። ወረቀቱን ገንዘብ እየከፈሉ የቀን ስራ እየሰሩ ድስት እያጠቡ ሰርተው እንደገና ሌላ ገንዘብ እነሱ ተደላድለው እየኖሩ እንደገና ሌላ ገንዘብ እየጠየቋቸው የምንሰቃይበት ነገር ብዙ ነው የምላችሁ። እኔ ብዙ ማውራት አልችልም። ዛሬ የትዬን ዳግዬን አይቼ ነው የቆየሁት እስካሁን ድረስ። የትዬ እድሜና ጤና ይስጥሽ። አሁንም ቀጥይበት አለን እኛ ከአንቺ ጎን። አመሰግናለሁ። ሆስታችንም ቀጥይበት፣ ወደኋላ እንዳትይ። ሰፖርት ከማድረግ ወደኋላ አንልም። እንዲህ አይነት ሰው ደግሞ እንፈልጋለን። አመሰግናለሁ። ታንኪዩ ዳዊት፣ እናመሰግናለን። ቴንኪ ሶማች ዳዊት፣ በጣም እናመሰግናለን። እንግዲህ የቲም ዛሬ ከሁሉም ማለት ይሄ ለእንትን ለማለት ለማሞገስ ምናምን ሳይሆን የሚታየውን ነገር ነው እየተናገርን ያለ ነው እና እኔም የቲም ሪቻውት ሳደርጋት በስነስርዓት ቀድማ የነገረችኝ ነገር ቃል እኔ እንደነዚህ አይነት ነገር ማለት አቋሟን የነገረችኝ which is ጥሩ ነገር ነው ማለት ይሄ በዚህ አቋም የምንቀሳቀስ ሰው ነኝ። በዚህ አቋም ከሆነ 100% መጥቼ ሰውን ላስተምር እችላለሁ። ሌላ አቋም ካለው በፍጹም የሚል እንትን ነው ያለው እና ይሄ ደግሞ ምንድነው እንደነዚህ አይነት ሰዎች ያስፈልጋሉ ኮሚኒቲያችን ላይ። ለምንድነው አሁን በስካም በበዛበት ጊዜ በጣም በተለያዩ ኮንፊውዥን በመጣበት ጊዜ ላይ እንደነዚህ አይነት ሰዎች ናቸው አትሊስት ሊታደጉን ይችላሉ ብዬ ማስበው እና ከልብ በጣም አመሰግናለሁ የቲም። ሁላችሁም ደግሞ እዚህ እየገባችሁ ጥያቄ የሚጠይቃችሁ እንዲሁም ደግሞ ያው ኢንፎርሜሽኖችን ስትሰጡ የነበራችሁ ከልብ አመሰግናለሁ። ኑሮ በአሜሪካ እንግዲህ በየሳምንቱ እናደርጋለን ይህንን ፕሮግራም እርስ በርስ ፕላትፎርሙ ያው እኔም ከእናንተ ነው የምማረው። ቁጭ ብዬ ያው ኖትቡክ ኢንጂን የተቀመጥኩትኝ አውቄ አይደለም፣ ምንም የማካፍለው ኢንፎርሜሽን ኖሮኝ አይደለም። ግን የእናንተ ኢንፎርሜሽን በተለይ አሁን እንደናንተ ያሉ ሰዎች ሲገቡ
ያስተምራሉ። እንደነዚህ አይነት ፕላትፎርሞች መስተራጨት አለባቸው። እሷንም ፎሎ እንድታደርጉ በዚሁ ማለት ነው እና ኖትቡካችሁን ይዛችሁ በስነ ስርዓት ቁጭ ብለን መማር ያለብን በጣም ብዙ ነገሮች አሉ እንደ ኮሚኒቲም እንደ ኢንዲቪጁዋልም። ስለዚህ ከዚህ አንጻር ነው ዛሬ እንግዲህ የቲም ጋብዛት የፈለኩትኝና ደግሞም በደንብ አኩርታ አሳይታናለች። በጣም እናመሰግናለን። የመጨረሻ አንቺ የምትይው ነገር ካለ ወደ አንቺ ልምጣና ፕሮግራማችን ይቅርታ አንድ ጊዜ እዚህ ጋር የምጨምረው ነገር በጣም ከትልቅ ይቅርታ ጋር እኔ የትዬን አንድ ቀን በአካል እንኳ ተገናኝተን አናውቅም። በስልክም አውርቻታለሁ። ብዙ ጊዜ ስለሷ ስመሰክር በብዙ ቦታ ላይ እየከፈለች ነው እየተባልኩኝ ነው። አይዊሽ ብትከፍለኝማ መንገድ ላይ እየዞርኩ ነው የምለፈልፈው። እና እኔና እሷ በአካል ማንነቷን ስለሚያኮራኝ ነው ስለሷ የምመሰክረው። አያታለሁ፣ እከተላታለሁ በቪዲዮ በብዙ ነገር እና አይዊሽ ብትከፍለኝ ከቻላችሁ እንድትከፍለኝ አድርጉኝና ኮሚሽን ያስፈልጋል። አወራለሁ። አመሰግናለሁ። መልካም ምሽት ቃልዬ፣ ኬቲ አመሰግናለሁ። የት ፎሎ ላደርግሽ እየሞከርኩ ነበር። አይ ቲንክ ፕራይቬት ነው የሚለኝ አላውቅም። እኔ ፕራይቬት አይደለም እኔ እንጃ ደጋግሜ ሞከርኩት እና ለዛ ነው። መልካም ምሽት ይሁንላችሁ። በጣም ነው ማከብራችሁ። አመሰግናለሁ ቃልዬም የቶም ዴባም ቴንክ ዩ አይውና ዳጊ የሚለውን እፈልግሃለሁ። ኤኒዌይስ አሚን እናመሰግናለን። ሰዓታችሁን ወስዳችሁ ከኛ ጋር በነፃነት በግልጽ ስለተወያየን ደስ ይለኛል። ዋናው ነገር እኔ ፕሪንሲፕል ሰው ነኝ። በምንም አይነት ከማምንበት መንገድ ወደኋላ አልልም። ከፈጣሪም መንገድ ማለት ይሄ ቅን ከሆኑትን መንገዶች ማንኛውም ሰው ለማውጣት ጥረትም ቢያደርግ ብዙ ወደኋላ የምመለስ ሰው አይደለሁኝ። ምክንያቱም ከቤቴም ከመሰረቴም ከአመጣጤም ለእውነት እውነት ሆነ ነገር ጋር ቆሞ እዛው ላይ በዓላማ መጽናትን እያየሁኝ ያደግኩ ሰው ነኝ። ስለዚህ ለገንዘብ ጓጉቼ ህሊናዬን እና ማንነቴን መሸጥ ምናምን እሱ ጋር ልጠጋ አልችልም። ለዚህ ነው ሰዎች ለምሳሌ እዚህ ጋር ቤተክርስቲያን ውስጥ መጥተሽ ለምን አታስተምሪም ሲሉ ቤተክርስቲያኖቹን ኦልሬዲ የስርቆት ምንጭ ሆነው ከዛም የሚመጣው ሰው የምናነጋግራቸው ቤተክርስቲያን የተሰረቁት ብለው የሚመጡ ከሆነ ጠባቂ የለውም ማለት ነው ቤተክርስቲያኑ። ወይስ በአንድ ፊቱኑ ግሮሰሪ ሆኗል፣ ሱቅ ሆኗል? እንዴት ነው አለ አይደል? ሰው በየመንገዱ እየሄደ የሚፈልገውን ነገር የሚያጣበት ነው። እና ይሄንን ላረግ አልችልም። እንደ ቤተክርስቲያን ነን ፕሮፊት ስለሆናችሁ የትኛውንም ላይብረሪ ወይም የትኛውንም ነገር በነን ፕሮፊትነታችሁ ማግኘት የምትችሉባቸው አዳራሾች ስላሉ ሌላው ዜጋ አገሬው እንደሚያደርገው ልናደርግ እንችላለን እንጂ የራሳችንን ነገር ፈጥረን በዛ ላይ እዛ መጥተው ሲማሩ ደግሞ የማንንም ሰው ኢንፎርሜሽን ማንንም ለመግፋት ማንንም ለማማለል ማንንም ለመንጠቅ እና ከግል ፍላጎት ሳይሆን ሊያቅ የሚፈለግ ህብረተሰብ ካለ እንዲያቅና ምን እንደሚጠይቅ እንዴት እንደሚከድ ምን ሲሆን ምን እንደሚፈጠር ለምን ውድቀት ላይ እንደገቡ ነገሮቹን ዘርዝሮ ማስረዳትና ከዛ በኋላ እነሱ ከነገሩ ጋር እንዲተኙና ፈረንጁንም አበሻውንም በደንብ አፋጠው መብታቸውን አስጠብቀው ማግኘት የሚገባቸውን እንዴት ሊያገኙ እንደሚችሉ ነው እንጂ የማስተምረው ያንንም የሚሆን እና የማይሆን ነገር አይደለም። ለዚህ ነው አንድም ሰው ብታምኑም ባታምኑም በየቤቱ ይዞ የተቀመጠውን ፎልደር አምጥቶ ሲያሳይ ውድቀት ላይ ቁልቁለት ላይ እየተንሸራተተ ያለ ሰው ነው የማየው እንጂ ለሰዎች ሲል ለቄስ፣ ለፓስተር፣ ለዲያቆን ጸበል ለሚቀዳ በአካባቢ ውስጥ ስም አለን ለሚሉ ሰዎች እንደጠቀስኩላችሁ አንዴ አክቲቪስት ነኝ ይላል፣ አንዴ አርቲስት ነኝ ይላል፣ አንዴ ሯጭ ነኝ ይላል፣ አንዴ ዶክተር ነው ባልየው ኢንጂነር ነው ምናምን እነዚህን ታይትሎች እየጠሩ በጣም ብዙ ሰዎች ያንን ዝና አከራይተው ቁልቁለት ላይ ተንሸራቶ ታች ያለ ሰው ነው የማየውና እንዴት በላለ ብለው ነበር። እዛ ሲሄድ እንደዚህ ነው። በኋላ ኢትዮጵያ ውሃ ቦታ ላይ በቃ ውሃ እያየ ቢች ዳር ላይ ቤት ትሰራለህ ተብያለሁ። የዛ ጊዜ ይኖርሃል የተባልኩት እንደዛ ነው ሲሉ የዛን 0.01 የላቸውም ነው። ይሄ እኮ የጻፈው የመጣሁን ነው የምናነበው። ታያዋለህ እዚህ ጋር ያለውን ዜሮ ይላል። ዜሮ ማለት ደግሞ ምንም የለም ማለት ነው አይደለም እንዴ? እኔ ጽፌ አይደለም የምነግርህ፣ የያዝከው ነገር እንዴት እንደሚነበብ ነው የምናየው። ዜሮን እያየን ሚሊየን ነው ብዬ ልልህ አልችልም። እና እንዴት ነው የሚሆነው ምናምን ስትል ይጠሩላችኋል። ፒኤችዲ ነው ይሏችኋል።
በቃ በጣም ብዙ አይነት ዶክተር ነው ይሏቸዋል። ከሌ ነው በኮሚኒቲ ውስጥ እንደዚህ ኢቨን በአሜሪካን ሀገር ላይ ሪዘርቭድ የሆነ ሆሊዴይ ስራ የሚዘጋበት ትምህርት ቤት የሚዘጋበት ሁሉ ያላቸው ናቸው። ገናናነታቸው በጣም ምናምን ይላሉ። ግን የትም ቦታ እንትን ስትሉ ምንም ሪዘርቭድ የሆነ ቀን የለንም። ኢትዮጵያ እንደይ እንኳን ብለን ብናከብር ፀሐዩን አይተን ብዙ ሰው ረፍት የሚሆንበት ቦታው አቬለብል መሆኑን አጣርተን ነው እንጂ እነዛን በዓሎች የምናከብረው መንግስት ለእኛ ብሎ ዘግቶት ነገር ሁሉ ቆሞ አይደለም ያንን የምናከብረው። እና መፍጠር የሚፈልገውን ኢሜጅ ወይም የሚፈልጉትን ኢሜጅ እየፈጠሩ በዚህ አይነት ሁኔታ ውስጥ ሰው እየተጓዘ አንተ ደግሞ ወይም ደግሞ እሷም ማንም ሰው ሲጠራ በእንዲህ አይነት ምስቅልቅል ነገር ከሆነ እና ይሄ እዛኛው ቤተክርስቲያን ውስጥ መጥተሽ እዚኛው ቤተክርስቲያኑ ነው። ቤተክርስቲያኖች ሊከበሩ ይገባቸዋል። ቦታቸው የጨነቀውም ይሁን በሚያምንበት የአእምሮ ሰላሙን ለማግኘት ከፈጣሪው ጋር ሊነጋገር የሚሄድበት ነው እንጂ እቃ የሚሸጥበት ወይም ሌላ ነገር የሚያደርግበት ነገር አይደለም። ስለዚህ አንድ ቦታ ሄጄ ነበረ የዛሬ ዓመት ዲሴምበር ዓመት አለፈው እና በአጋጣሚ ቤተክርስቲያናችንን እናሳይሽ ብለው ሲሉ ሄድኩኝና ይሄ ነው ኃላፊው ምናምን ሲሉ እንዴት ነው እናንተ ቤት የሚሸጥ ነገር የለም እንዴ? ስለ እኛ ቤት የሚሸጠው የቤተክርስቲያኑ እቃ የሆነ ነገር ነው። ለምሳሌ የሚነበቡ መጽሐፎች ሊሆኑ ይችላሉ እንጂ ሌላ ከውጭ ብናመጣው የለም አለ። ቬሪ ኤክሰፕሽናል። እና ይሄንን ነው እኛም ቤተክርስቲያን እንዲህ አይነት ነው እንጂ የምናውቀው በየሀገሩ ላይ በንክኪ በሀገር ሰውነት በቋንቋ በምናምን ቤቶቹ በሙሉ የሸቀጥ ቤት ሆነው አንዳንዶቹ ሰዎች ጉዳቱ እዛ ስለመጣ አልሄድም ብለው ቤተክርስቲያናቸውን ሁሉ ያቆሙ ሰዎች ሁሉ አነጋግሬያለሁ። እና እንደዛ አይነት ነገር ሲሆን ነው እንዲህ አይነት ቦታ እንዲህ አይነት በደል በሰው ላይ ያደረሱ ሰዎች ምናምን ለእኔ አይመቸኝም። ምክንያቱም ዞሮ ዞሮ አንድ የፒክቸር ሲያነሳው ደግሞ የኛ ሰው የሚሄደው እነ ከሌም እኮ ነበሩ እዛ አዳራሽ ውስጥ ይላል። ከሌ እኮ ሊታዘብም ሊሆን ይችላል ሄደው፣ ከሌ እኮ ለምን ይሄ ሆነ ብሎ ጥያቄ ሊያነሳም ሊሆን ይችላል የሚሄደው እንጂ ነገሮቹን ሰፖርት አድርጎ አብሬ ልስረቅ ብሎ አይደለም የሚሄደው። እና እነዚህ ሁሉ ነገሮች በአይምሯችሁ ሲመጡ ስለ ራሳችሁ ምን አይነት ስሜት አላችሁ? ምንም አይኖራችሁ። ውሃም ጠጥተን ሊሆን ይችላል የምንኖረው የምናድረው፣ አሹቅም በልተን ዘፍስፈን ሊሆን ይችላል፣ ሌላ ነገርም ላይኖረን ይችላል። ግን ሰልፍ ሪስፔክት ከምንም ነገር በላይ ነው፣ ዋጋ የማይተመንለት ማለት ነው። እና አንዳንድ አካባቢ ጠረኑም ሆነ የሚያመጣው ጣጣ ብዙ ነገር ችግሮችን ሊፈጥር ይችላል። እና በዛ ምክንያት ነው እንጂ የሰው የከፍታና የዝቅታ ሳይሆን ሰው ሁሉ እኩል ነው። ፈጣሪ ለሁሉም ሳያዳላ እኩል ነው አእምሮ የሰጠው። ግን ሁኔታዎች እና ኤንቫይሮንመንቶች አንዱን ለክፋት እንዲጠቀምበት አደረገው፣ አንዱን ደግሞ በየዋህነት እንዲሁ የሚገፋው ሰው ወዲና ወዲያ እንዲዋልል አድርጎታል፣ አንዱን እንዲያስተውል አድርጎታል። ዩኔምት በፈለጋችሁበት መልክ። ስለዚህ እነዛን ሁሉ ነገሮች ከየዋህነቱም ከመገፋፋቱም ማስተዋልን ማምጣት እንችላለን። ኦል ዊ ሃቭ ቱ ዱ ኢዝ ጀስት ትሬን አወርሰልፍ ኤንድ ዜን ሰራውንዲንጋችንን መምረጥ አለብን። ጤናማ ቦታ ላይ ነን ወይ ያለ ነው የሚለውን ነገርና ጉዳታችንም በደሉም ከዛ የሚመጣ ስለሆነ ራሳችሁ እያያችሁ እያስተዋላችሁ ራሳችሁን እንድትጠብቁ ነው። ከዛ ውጭ ግን ያው ዩር ዌልካም ቅዳሜ ወይ ጉድ እዚህ ደርሰናል እንዴ ብላችሁ የምትደነግጡባቸው ነገሮች ሊኖሩ ይችላሉ። አሁን እናንተ እንደጠየቃችሁ ደግሞ ጥሩ ጥያቄ ሊጠይቁ ይችላሉ። አንዳንዴ ከኤት ጀምረን እስከ 3 o'clock እንትን እንላለን። ስለዚህ እነዛ አይነት ነገሮች ስላሉ ይሉኝታም የለበትም። እዚህም ጋር መርሲ ሰሚናር ምናምን ሆስፒታል ያለና አንዳንድ ነገሮች የፈረንጅ ቸርቾች ውስጥ ገብቼ ፕሬዘንቴሽን እና ትምህርቶችን ሰጥቼ ወጥቻለሁ። ግን የማንም ቁጥር የማንም የተገፋም የተሸጠም የተለወጠም ነገር የለም። አዌርነስ ነው ክሬት የምናደርገው። አዌርነሱ እኔ ጋር ያለውን ነገር ውሰዱ ሳይሆን ምን ይላል ከባንክ ጀምሮ ልክ ዛሬ እንዳወራ ነው እና የሚያረጉትን ነገር በእውቀት እንዲያረጉ የምንመክርበት ነው እንጂ እዛ ገብቶ ሰው ጠልፎ ለመውጣት ምናምን አይደለም። እና ሰዎች ለምን ያረጉታል የሚለው ነገር እና ኢንድ ሪዛልቱ ነው አንድ ቦታ እንድንገባም እንዳንገባም የሚያደርገው እንጂ የትም ኤኒ መንገድ ላይ የምታዩዋቸው የፈረንጅ ቸርቾች ጋር ገብታችሁ ስትሄዱ መጀመሪያም ሲያመጧችሁ አንደኛ ብርን ወይም ደግሞ ባንክን ወይም ደግሞ ልንነግራቸው የምንፈልገውን ነገር ቤዚክ ኢንፎርሜሽን ያላቸው ሰዎች ስለሆኑ እንደዚህ ገብቶ አሁን በየቸርቹ እኛ ጋር እንደሚቀባጠረው በሬ ወለደ ይሄ ኮምፕሊኬትድ ስለሆነ በውስጥ አግኘኝ በደጅ አግኘኝ የለም። የገባችሁበትን እዛ የተጠራችሁበትን ነገር አንባይዝድ በሆነ ሁኔታ ለማስረዳትና አዌርነሱን ክሬት አድርጎ እንዲያስቡ ለማድረግ ነው እንጂ
የሰው ኢንፎርሜሽን ለመልቀም፣ ሰዎችን ለማማለል፣ ያልሆነ ነገር ለመስጠት እና የግል ጥቅምን ለማስጠበቅ አይደረግም። ስለዚህ ከዛ ውጭ ስለሆነ እዛ ጋር ሄደን የምናደርገው ነገር እዚህ እኛ ቤት እንደሱ አይነት ነገር አይደለም የታየው እና ኤቭሪ ዋን ኦፍ ደም በማስ በቸርች ቤት ውስጥ በቤተክርስቲያን ውስጥ ስለሆነ የተጎዱት ዩኔምት የሙስሊም ቸርች ውስጥ ወይም የሙስሊም ሞስክ ውስጥ ነው እንጂ ሰው ያልገባው ሃይማኖቱ ኢንትረስትን ስለማይፈቅድ ሌላው ቦታ በሙሉ ያልተጎዳ ሰው የለም። አንድ ብልህ ሰው ሆኖ ቆይ እስቲ ላስብበት፣ እንዴት ነው ፈጠና ለገፋ እንዲህ ያለ በጣም አሞካሹት ምናምን ብሎ ጥያቄ ይጠይቃል እንጂ ብዙዎቹ ግን ምታቸው የመጣው ስብራታቸው የመጣው ከቸርች ነው። ትተውታልም እዛ መሄድ። ስለዚህ ሁለት ስብራት ነው። ሰዎቹ በገንዘብ ተጎድተዋል፣ በሞራል ተጎድተዋል፣ ቢሄቪየራቸው ተቀይሯል። ምክንያቱም ስርቆት ስለሆነ ከዛ በኋላ የእናታቸውን ልጅ እንዳያምኑ የሚያደርግ ነገር ገጥሟቸዋል። ከዛ ውጭ ደግሞ ቸርቹ ኮንግሪጌሽኑ ሜምበሩ እያነሰ ነው የሚሄደው በእንደዚህ አይነት በደል። ለካ እሳቸውም እዚህ ውስጥ አሉ፣ ለካ ከሌም እዚህ ውስጥ አለ እና የሌለበት አስመስሎ እኔን ያዘረፈኝ ምናምን የሚለው ነገር ብዙ ሁካታዎች ፈጥረዋል። የሚታዩ በደንብ የሚዳሰሱ የሚጨበጡ ሰዎች አሉ። ግን ካልቸሩ ስለማይፈቅድ የተወሰኑ ሰዎች ኢንተርቪው ተደርገዋል በቴሌቪዥን ፕሮግራሜ ላይ ኢኤምኤስ ቴሌቪዥን ላይ በሳምንት አንድ ጊዜ የማስተምራቸው ነገሮች አሉ አዌርነስን ክሬት የሚያደርግ እና የተወሰኑ ሰዎች መጥተው አድርገዋል። ግን እነዛም ሰዎች ያው እንትን ነው የሚሆነው፣ ሰዎቹ አንዳንዱ ፊቱን ይሸፍናል፣ አንዳንዱ ከነፊቱ ይመጣል ምናምን እና ይሄ ሁሉ የኢሞሽን ውጤትና የኮንፊደንስ ችግር ነው ያንን የሚያመጣው እንጂ ካገኘ አግኝቷል፣ ካጣቷል። እናቴ ከሆነች ያደረገችው እናቴ አድርጋለች፣ ይሄንን ልጄ ከሆነ አድርጓል፣ ጓደኛ ከሆነች አድርገዋለች። ሶዋት መደረጉ ግን የሚቀጥለው ሰው እንዳይፈጸምበት ያበዳል፣ ይጠብቀዋል። የሌላው ጎናችሁ ያለው ሰው መጎዳት ለእናንተ እኮ ምንም ክፍያ አያመጣም። በቤታችሁ በኑሯችሁ ላይ የሚጨምር ነገር የለም፣ በስራችሁ ላይ የሚጨምር ነገር የለም። ግን እያያችሁት እኔ የደረሰብኝ እሱም ይቅመሰውና ይየው አይነት ነገር ፖዚቲቭ ነገር አያመጣም እሱ። ስለዚህ ውሏችሁን፣ እይታችሁን አይናችሁ የሚሰማው ጆሮአችሁ የሚሰማው እድሜ ለኮምፒውተር ትራስት በት ቬሪፋይ ብሏል ፈረንጅ። ስለዚህ ዩ ቬሪፋይ። ከዛ በኋላ ልባችሁን ሲሞላ የፈለጋችሁበት ቦታ ሄዳችሁ በማንኛውም ዜጋ ጋር ስታዩትና ስታነጻጽሩት ሚዛን ከደፋ ነው እንጂ የምትይዙት ስለተገፋችሁ ከቅጥ በላይ ማታቁ ተደርጋችሁ በጣም ዝቅ ተደርጎ እናንተማ ምናምን ብትበሉ ሽሮ ነው ሁሉ ተብሎ የተባለበትን ፕሬዘንቴሽን ሰምቻለሁ። ለምን ውሃ አይሆንም? ለምን ቆሎ አይሆንም? በላ ከተባለ ተብሎ የተባለበት ጊዜ አለ። እናንተ እንደዚህ ናችሁ፣ አትረቡም፣ አትሰሙም፣ እንዲያታረጉም፣ ለማደግ ፍላጎት የላችሁም፣ በጊልት ውስጥ ለመጥለፍ የሚሞከር ንግግሮች አሉ እና እነዚህ አይነቱን ነገር እንደ ምን ሆኖ ነው 18 ዓመት ያለፈው ነው ልጆች ይዞ የሚኖር ነው ልጆች ይዛ የምትኖር ናት ወይም እድሜዋ ከፍ ብሎ ማመዛዘን ትችላለች ይችላል ተብሏል እና ምን ሆኖ ነው ስትሉ ትንሽ ግራ የገባ ነው። የዛሬ 15 ቀን የሆነች ነርስ መጣ ሐሳቧን አካፍላን ነበር እና 12 ሰዓት ነው የምትሰራው። ቡና በጣም ስለሚጠጣ ሰውና ያ ሰው ቡና ማቆም እንዳለበት ነው የተነገራት፣ ኢንሹራንስ ለመግዛት ማለት ነው። ሌላዋም ደግሞ እንደዚሁ 600 ብር በወር ብትከፊና ኢንሹራንስ ብትገዢ ልጅሽን $40,000 ኮሌጅ አስፈጽመሽ አስጨርሰሽ ታወጫለሽ ነውና የባለ ቡናዋ ስለኔ ነው እንደሚናገረው ወይም ይሄ ነገር የሚነገረው ብላ ጊልት ተሰማኝና ምናምን ብዬ በጣም ተሰማኝ ውስጤን አለች። ለምንድን ነው ሊሰማሽ የቻለው? አሁን እንግዲህ ታይም ቫልዩ ኦፍ ማኒ ወይም ደግሞ ኦፖርቹኒቲ ኮስትን ተመልከቹ። 12 ሰዓት ትሰሪያለሽ። ቡና ከጠጣሽ ብቻ ነው አለርት ሆነሽ ፔሸንቶቹን ፖዚቲቭሊ ልታናገር የምትችው። ቡናውን ልቶ ወይም ደግሞ ቤት አፍልቼ በፔርሙዝ ለያዝ ብትይ ደግሞ 12 ሰዓት ከሰራሽ በኋላ ሰውነትሽን በበቂ ካላሳለፍ የሚቀጥለው ቀን ደግሞ ሄደሽ 12 ሰዓት መቆም አትችይም። የትኛውን ለማጣት ፈቃደኛ ነሽ የሚለው ነው እንጂ ጥያቄው እኔ ወይም ቃል ኪዳን ወይም ሌላ ሰው መጥቶ እዚህ ቦምባርድ ስላደረገሽ እና ቡናው ጥሩ አይደለም ቡናውን ተይብዬሻለሁ ቡናውን ብሎ ቢል አይሆንም። መክፈል ያቃታቸው ሰዎች ለሰው እንደ ሻማ እየቀለጡ ያሉ ሰዎች እኮ አልችልም ብለው ሲሉ የሚነገራቸው ምንድነው? ቡናውን አቁሙ፣ ሻዩን አቁሙ። እና ይሄ አሁን የማይመስል ነገር ነሰሲቲን አቁሙ። እየሞተ እኖራለሁ ብሎ ሳይሆን እየኖረ ነው የሰው ልጅ እንዲሞት የተሰራው። ስለዚህ አፕሳይድ ዳውን የሆነ ነገር ሁሉ ይሰማል ሰው ይሰማና ግን ልክ ነው ብሎ እንደውም ጭራሽ አንዳንዴ ስንት ጊዜ ነው ሲባል 1 ዓመቴ ነው 2 ዓመቴ ነው 3 ዓመቴ ነው
ታርጌት የሆኑት ሰዎች ከ15 ዓመት በላይ በኑሮ ውጥረት ውስጥ ያሉ ሰዎች ናቸው። ከዛ በላይም ያለው ስቲል ድሪሙ ትልቅ ሆኖ አገር ቤት ሰርቼ እዚህ እንዲያርጌ ሲል ሰፋ አድርጎ ስለያዘው ያ ደግሞ ሰፋ ያለው ድሪም ደግሞ ከፍተኛ የገንዘብ አቅም ስለሚፈልግ ዓለሙ በስራ የተወጠረ ነው። ስለዚህ ያም ሰው ታርጌትድ ነው። ብዙ ዓመትም የኖረም ሰው አልፎ አልፎ ታገኛላችሁ። ሞስት ኦፍ ደም ግን ከ15 ዓመት በታች እዚህ ሀገር የሚኖሩና ስቲል ለመቆም በተለያየ ሁኔታ ውጥረት ላይ ያለና እንትን ያላቸውን ነው። ብዙ ጊዜ በኢንተርቪውም ላይ ተናግሬዋለሁ እና ባለፈውም ኢቢኤስ ላይ ነበረኝ ኢንተርቪው ኢትዮጵያ ውስጥ ካለ የፋይናንሻል ክራይም ሊቲጌተር ጋር ነበር። ማቲያስ ክንፈ የሚባል ሰው ጋር ነበር አብረን እና ሪሊ እዛም ሀገር እዚህም ሀገር ያለው ጭራሽ እዛና እዚህ ያለው እስካመሩ ኮኔክሽን ፈጥሮ ብዙ ተአምር ነው እየተደረገ ያለው እና ትንሽ ሰው ቆሜ ማለት ባህሪና ሪሰርች ወደ ማድረጉ ካልገባችሁ በስተቀር እያንዳንዱ ሰው በዚህ አስማት ውስጥ ሊጓዝ ይችላል። አደ ኤንድ ኦፍ ደ ዴይ ጉም ጨብጦ ነው ራሱን የሚያገኘውና ከፋክት ውጭ የሆኑ ነገሮችን በማመሳከር ወይ ባለሙያውን ቦታ ታስገቡታላችሁ ወይ ደግሞ ራሳችሁን ትጠብቃላችሁ፣ ውጭ ትሆናላችሁ። እዚህ ኮሚኒቲ ውስጥ ካልሆነላችሁ ደግሞ እነ ጀነፈር ጋር መሄድ ትችላላችሁ። ዋናው ነገር ህልማችሁ በእውነተኛውና በትክክለኛው መንገድ ላይ ስኬት ላይ መድረስ የምትችሉበት ነገር ውስጥ ነው ያላችሁት ወይስ በቁማር ውስጥ ነው የታሻችሁ ያላችሁት የሚለውን ነገር መለየት የሚችል ስብዕና እንድታመጡ ነው ይሄ ቅዳሜም የሚደረገው። እንደዚህም አይነት ቦታ ስጋበዝ ኢንተርቪውም ስጋበዝ ይሄው ነው። ይሄ የፕሪንሲፕል ሰው ስለሆንኩኝ የማምንበት ህጋዊ የሆነ ነገርን ብቻ ነው የማምነው። በኢንዱስትሪ ውስጥ ደግሞ በተቻለኝ በሄድኩበት ብቸኛዋ ጥቁር ወይም ብቸኛዋ ሴት ስለመሆን ግዴታ እዛ ቦታ ላይ ያመጣኝ ወይም በዛ ነገር ውስጥ ተጋብዤ የቀረብኩበት ነገር የሚያሳየው ምልክት ስላለ ከዛ ወርጄ እኔም ብቻ ሳይሆን እኔ ጥቁር የሆነውን ሰው ለማስናቅ አልፈልግም። ስለዚህ በየቀኑ የሚደረጉ የተለያዩ ነገሮች የሚጠኑ ወይም ደግሞ አዳዲስ ነገሮች የሚወጡበት ነው። ልክ እንደ ሜዲካል ኢንዱስትሪ አሮጌውን ነገር ይዘን የዛሬ ዓመት ያልኩትን ዛሬ ልለው አልችልም። ቢካዝ ህግ ተቀይሯል፣ ፕሮዳክት አፕግሬድ ተደርጓል። ስለዚህ ያንን ለማድረግ እንደ ማንኛውም አፕዴት እንደሚያስፈልገው ኢንዱስትሪ ይሄኛውም ፋይናንሻል ሰርቪስ ኢንዱስትሪ ያንን ስለሚጠይቅ ግድ ነው በዛ ውስጥ መጓዝ እና በአሮጌ ዕቃ በቃ ደግሞ ደጋግሞ ብዙ ነገር በቃ 529 ለምሳሌ አንዷ ሴትዮ ደውላ ላስት ዊክ ልጆቻችሁ ፋይናንሻል ኤድ እንዳያገኙ ያስቆማል የሚል ነገር መጣ። ድሮ ነበር ግን ቆሟል። እንደዛ አይነት ነገር የለም። 529ም ኖሮት ልጆቻችሁ ሊያገኙ ይችላሉ አንሌስ እናንተ ሚሊዮነር ካልሆናችሁ በስተቀር። ፕሮዳክቱ አይደለም የቤተሰቡ የዌልዝ ጉዳይ ነው ያንን ሊያመጣ የሚችለው። ልጆቹ አልማርም አሉ ሶቪየት ምንም ችግር የለም። ድሮ ወላጅ ፔናላይዝ ይደረግ ነበር ገንዘቡ ለማውጣት። አሁን ወደ 401ኬው ሊያዞረው ይችላል። ስለዚህ አንዳንድ ፕሮዳክቶች ድሮ የነበራቸው ደካማ ጎን ኢንስቲትዩቱ ራሱ አስተካክሎት ኮምፒቲቲቭ እንዲሆኑ አድርጓቸዋል። በሌላ ነገር ዝቅ ልታረጉት ትችላላችሁ። በአሎኬሽን ቾይስ፣ በአሴት ቾይስ ልትጥሉት ትችላላችሁ። ከሌላ ጋር ስታወዳድሩት ወይም ልታነሱት ትችላላችሁ። ስለዚህ መጀመሪያ ከእውቀት ጋር አፕቱዴት የሆነ ነገር ምርጫ እንጂ ኢሞሽንን ማሳጅ ማድረግና በሰው አእምሮ መጫወት የገቢ ምንጭ ላደረገው እችላለሁ ዊዛውት ኤኒ ኖሌጅ እውቀት አያስፈልግም ተብሎ ስለሆነ መንገድ ላይም ሲያገኘው ሞልም ሲያገኘው ምግብ ቤትም ሲገኝ አንድ ሰው ናና ምንም ችግር የለም ምናምን ነገር ሲባል እንዲሁ ዝም ብሎ የሚታደል ገንዘብ ይመስለዋል። እጁ ላይ ያለውን ስልኩ ላይ ያለውን ሰው በሙሉ አስረክቦ እነዛም በሙሉ ካስመታና ካንበረከከ በኋላ ከእነሱም ጋር ተለያይቷል። እነሱም ብራቸውን ሉዝ አድርገዋል። ብሄራቸው ተለውጧል። ምክንያቱም ዘመድ ነው ይህንን አደጋ ያመጣው። ከዚህ በኋላ ዘመድ አይደለም ጥላቸውን እንዳያምኑ ተደርገዋል። አት ኤንድ ኦፍ ደ ዴይ ድርጅቶችና የተወሰነ ግለሰብ ገንዘቡን ወስዶ ሊሆን ይችላል። ስለዚህ ያለ እውቀት የሚደረጉ ነገሮች ሁልጊዜ ውድቀትና ኪሳራ ነው የሚያመጡት። ጊልት አለው ሁልጊዜ። በቃ እንደዚህ እንደታመሙት በስኩተሩና ሆስፒታል እንደገቡት አይነት ሰዎች መጠኑ ከፍ እያለ በመጣ ቁጥር የሚዘረፈው ገንዘብ ሰዎችን ጤናቸውን ሁሉ ሊያውካቸው ይችላልና ከዛ ሁሉ ነገር አእምሮ ለሁላችንም አላድሎ እኩል የተሰጣለ። ታዩታላችሁ፣ ታጠናላችሁ፣ ትጠይቃላችሁ፣ ዞር ዞር ትላላችሁ፣ መብታችሁን አስጠብቃችሁ እንደ ሀገሬው ሚዛን የደፋውን ነገር ልታደርጉ ትችላላችሁ። ከዛ ውጭ ግን ሌላው ሁሉ ለቁማርና ለአደጋ ነው የሚዳረጋችሁና በውስጥ መስመር በላይ መስመር ይሄማ በጣም ኮምፕሊኬትድ ነው ምናምን
ምንም የሚገነን ነገር የለውም። አሚን ህብረተሰባችን ከሚደርስበት ግፍ አኳያና ከሚጥረው ለማግኘትም ይሁን ትንሽ ፋታ ለማግኘት ከሚሞክረው አኳያ ስታዩት ምንም አዲስ ነገር አይደለም ቢሰጠው በነፃ 25 ዓመት ነው እኔ በነፃ ያለኝን ነገር ሰጥ የኖርኩት። ማንም እንዲያመሰግነኝ አይደለም፣ ማንም ሰው እንዲያደንቀኝ አይደለም። ግን አምንበታለሁ መረዳት እንዳለበት ወይም ደግሞ ሰው ሰውን መርዳት እንዳለበት። ሰው ሰራው ካለ በዓለም ላይ ፎቅ ሰራው እንዲያረኩኝ እዚህ ጋር ተምሬ የኛውን ሳይሆን ሌላን ሰው አንጫለው የሚለው ነገር ነው ትልቁ ከስራዎች ሁሉ። ስለዚህ ትልቁ የሆነውን ነገር ደፍጥጦ ይዞ እንዱ ዝም ብሎና አይነን ጨፍንና ልስረቅ ብሎ ማፍጠጥና ደግሞ ኖ እንደዚህ እኮ አይደረግም ስትል ደግሞ ልክ ነው ብሎ ገትሮ የሚይዝ ከሆነ then responsibility ተጠቃሚው ላይ ነው ያደቀው ማለት ነው። እና ቲፎዞም አያስፈልግም፣ እቁብም እድርም በሰው ስርም መታቀፍ አያስፈልግም። አይምሯችን ትክክል ነው ወይ ነው። ስለዚህ እያንዳንዱ ሰው የራሱን ድርሻ ነው እንጂ የሚወጣው ከእነንትና ጋር ስለሆንኩኝ ከቃል ኪዳን ጋር ስለሆንኩኝ የእሷንም ኃላፊነት ተሸክሜያለሁ ማለት አይደለም። እኔም እሷም የኔን ተሸክማለች ማለት አይደለም። ግን ኢንዲቪጁዋሊ ምን ያህል ጤናማ ነገር በአይምሯችን እናስባለን፣ ምን ያህል ጤናማ ነገር ወደ ሌላው ሰው የምናፈሰው ነገር አለ፣ ምንድን ነው እያደረግን ያለ ነው? ህዝቡ ላይ ልክ ምስጥ ላይ የተጣለ እንጨት ነው የሆንበት ወይስ ህዝቡ ሲያብብ ሲያቆጠቁጥ ታዩታላችሁ ስትሉ አሁን ላይ እየተጓዘ ያለው በጠብ በኩርፊያ በንዴት በጸጸት እንደዚህ አይነት ነገር ውስጥ ነው ያለውና አሚን ይሄ እኮ በቂ ኤቪደንስ እና የሚታይ ነገር ነው፣ በደንብ አይን የወጣ ነገርና ከዛ ውስጥ ራሱ ወዶ ነው ራሱ ሊከላከል የሚችለው እንጂ ኢንፎርሜሽን እጥረት እኮ ስላለ ነው እንደዚህ ሆንኩት። አሚን the last 10 years እኮ ምንም አይነት ኮምፐንሴሽን የሌለ የነፃ ቪዲዮ ቢያንስ በግል እንትን ላይ 443 ቪዲዮ አለ። ሞኔታይዝ ይደረግ ሲል ዩቲዩብ ኖ ሞኔታይዝ ብዬ ገንዘብ ወስዳለሁ ካልኩኝ ማስታወቂያው እየገባ ይበጠብጣቸዋል። እኔ የምሰጣቸው እንዲማሩበት ነው። ስለዚህ ስጦታ ከክፍያ ጋር ሁለቱ አይሄዱ። ትከፍላላችሁ ከተባለ ዳሴት እነዚህን እውቀቶች የሚከፈልባቸው ናቸው ብዬ ካልኩኝ ይከፍላል። ስለዚህ አውቀዋለሁ ክፍያ ነው ማለት ነው። ግን ልሰጣችሁ ነው ብዬ እንደገና ገንዘብ ደግሞ ከዛ በኩል እቀበላለሁ ብዬ 10 ጊዜ እየመጣ ማስታወቂያ የሚበጠብጣችሁ ከሆነ ለእኔ ሁለቱ ይጋጫሉ በእኔ ፕሪንሲፕል። ስለዚህ አይሴድ ነው ሞኔታይዝ ማድረግ የሚቻለው ነው ብዬ ያለምንም ገንዘብ ኮምፐንሴሽን ከዩቲዩብም ሆነ ከግለሰብ አላረኩትም። ስለዚህ ያንን ነገር እያየህ እንደገና ገንዘብ እኮ ፈልጎ ነው ገንዘብ እንደዚህ ሆኖ ነው ማለት ነው እሱን ወደኋላ ብንተወውና ሰው ላይ ብንሰራ ጥሩ ነው ብዬ አምናለሁ። ምክንያቱም ህብረተሰብ ናት ኦንሊ ዋን በጣም ብዙ ነገር የሚያስፈልገው ነገር አለ በቤተሰቡ እኔ ሽጉጥ ታጥቄ የምሰራበት ጊዜ አለ። this is how risky it is። አንደኛ ዝም ብለን በብላይንድ ላይ አይደለም ሄደን የምንገዛው ታርጌ ነው የምራመደው የሚባለው መንገድን ማወቅ መቻል አለበት። ከገዛሽ በኋላ how about if you can get laid off ከስራሽ? በተለይ ደግሞ ዳውን ፔመንት ምን ያህል ያስፈልጋል የሚለውን ነገርና ባልና ሚስት ሆናችሁ ስትገዙ ወንድምና እህት ሆናችሁ ስትገዙ ራሱ ኢቨን ኤጀንቱን ራሱ በስንት ሰዓት አፋጥቶ በስንት ሰዓት መጠየቅ ኢንተርቪው ለማድረግ ራሱ እንደነዚህ አይነት ኖሌጆች ያስፈልጋሉ። like beg you መኪና አታውጡ። ብሮቻችንን ሴቭ አድርገን ከዛ ደግሞ ፕሮሰሱን አናውቀው። እህትና እህት whomever ስትገዙ make sure ሎን አሲስተንሶች ብንሄድ ይጠቀሻል። አሁን ኢፌክት አለ ፈርስት ታይም ሆም ባየር አለና እሱስ ምን ያህል ጠቃሚ ነው በተለይ አሲስት ለማድረግ የዳውን ፔመንት just first time home buyer support. That's like the main thing that they're looking for. በሴቪንግ አሁን ለምሳሌ ምን ያህል ኤግዛክትሊ አሁን ኤስቲሜት ብናደርገው we need to understand the process። ምንድነው የምናደርገው፣ ከየት ነው የምንሄደው፣ ከየት ነው የምንወጣው የሚባለውን ነገር ማወቅ መቻል አለብን። በጣም አንደርስታንድ እናደርጋለን። what are the procesሱ ከኤ ወደ ቢ ከቢ ወደ ሲ ከሲ ወደ ዲ እንዴት አድርጌ ከዩሊታ ወደ ሌላ ማንፈልግበት ቦታ ላይ እንደርሳለን። ስለዚህ ፈርንስሽ ቢበላሽስ፣ ኤር ኮንዲሽነሩ ቢያቆምስ፣ በተለይ እንደዚህ በዚህ በኩል ጋይድ እናርጋችሁ፣ በዚህ በኩል ሂዱ፣ በዚህ በኩል ሂዱ ብለው መጨረሻ ላይ ገብታችሁ ማትወጡበት ችግር ውስጥ ነው የሚከቱት። so that is the risk you're taking እንደሱ ስታረግ። ያንን እናገረው እንግዲህ
147 ሆኗል። ቅዳሜም እንደዚህ ረጅም ሰዓት ስለለመድን ለኔ ኖርማል ነው፣ ግን ብዙዎቻችሁ የለመዳችሁት እስከ 12 ነው። ኦልሞስት 2 አዲሽናል አወርስ ኤክስትራ አወርስ ጨምረናል። ጥሩ ጊዜ ነው ያሳለፍነው። በርቱ፣ ራሳችሁን ጠብቁ። በያላችሁበት እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ታንኪዩ ቃልዬ ስለጋበሽኝ አመሰግናለሁ። ቴንክ ዩ ሶ ማች እትዬ፣ በጣም እናመሰግናለን። እንግዲህ ይሄ የመጀመሪያችን ላይቭ ብቻ አይሆንም፣ ከዚህ በኋላም እንገባለን፣ ትምህርትን እናስተላልፋለን። ቅዳሜ እየገባችሁ ደግሞ ፎሎ እያደረጋችሁ እንዲሁም ደግሞ ቅዳሜ የእሷንም ላይቭ እየገባችሁ ትምህርቶችን እንድትወስዱ በዚሁ አሳስባለሁኝ። በጣም እናመሰግናለን።